አንድ የፈትዋ ጥያቄ አለኝ። በዚህ ጥያቄ ኢንሻአላህ ብዙ ሰው ይማርበታል ብዬ ስለማስብ ነው። ከፈቀድክልኝ አንድ ጥያቄ ልጠይቅ? እሺ። እሱም በዲነል እስላም አንድ ሰው አላህዬ አንተ ይሄን ነገር ካላረክልኝ እኔ በቃ እከፍራለሁ፣ እምነቴን እቀይራለሁ፣ ይሄን ነገር በዚህ ጊዜ ሰጥቶ በዚህ ጊዜ እስከዚህ ድረስ ይሄን ነገር ካላረክልኝ፣ ካላሳየኸኝ፣ ውጤቱን ካላሳየኸኝ እኔ እምነቴን እቀይራለሁ፣ ይሄን አመልካለሁ ብሎ አንድ ሰው ቢናገር በዲነል እስላም በሸሪዓ እንዴት ይታያል ይሄ ነገር? ኢስላም ብሎ ማለት የተፈጠርንበት ዓላማ ነው። እንድንኖርበት የታዘዝንበት ሃይማኖት ነው። በቀጣዩ ዓለምም ከአላህ ጋር ጥሩ ግንኙነት ሊኖረን የሚችልበት እርሱም ይዘን ስንሄድ ጊዜ ብቻ ነው። የሰው ልጅ ከእስትንፋሱ በላይ የሚያስፈልገው ነገር ኢስላም ነው። ለቅጽበት ያክል እንኳን ኢስላምን ለመካድ የፈለገ ቢሆን ባዶ ያስብ አይችልም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እንደምታውቁት ሰሃቦች ተፈትነው ነበር። ሱመያ አንዲት ቃል እኮ ነው በይ የተባለችው። ሁበል በይ ብቻ ነው የተባለችው። ሁበል ካለች ልትለቀቅ ልትፈታ ነበር። ሁበል ማለት በጊዜው ሲያመልኩት የነበረ ትልቅ ጣዖት ነው። በእሱን አምላካችንን ጥሪ፣ አትመኝበት፣ ችግር የለም ብቻ እሱን ጥሪ ነው ያሏት። አምላክ አላህ ሱብሓነሁ ወተዓላ ክዳ ማለት ነው። በፍጹም አላደርገውም ማለች። የመጀመሪያዋ ሰማዕት ሸሂድ እርሷ ነች። አስተኟት። በስለት ብረት ተንጠራርተው ነው ብልቷ ላይ እየወጓት። ባሏ ያሲር እሱም እንደዚያው ተገደለ ከፊቷ ከፊታቸው ማለት ነው። ይሄን ቃል አይሉትም። ይሄ ከባድ ነው ወላሂ ላዚም። በልባችን ላይ ምን ያክል ኢማን ደካማ እንደሆነ ያሳያል። ያለፉት የቀደምቶቹ በጣም ከባድ ተፈትነዋል። ካለፉት መካከል አስሐብ አልኡኽዱድ አላህ በቁርአን ላይ ገልጿቸዋል። ልክ እንዲሁ ሌላም ታሪክ ካለፉትና ከቀደሙት መካከል አንዲት ሴት ልጆች ይዛለች። በቀልቧም ያዘለችው ያቀፈችው ገና ሕፃን ልጅም አለ የሚጠባለች። በዚህ ጊዜ በጊዜው የነበረው ንጉስ አላህን ክደሽ በእኔ አምላክነት እመኝ ብሎ ያቀርብላታል። ከዚያ በኋላ ልጆቿም አሉ አማኝ ናቸው። ያቀረበላት ወይ በእርሱ አምላክነት ማመን አላህን ክዳ፣ ካልሆነ ደግሞ የፈላ ዘይት በበርሜል በትልቅ እንትን እየተንተከተከ እሳት ከታች ያለው ዘይቱ የፈላበት በርሜል ላይ እዛ ሊከታት እንደሆነ ነገራት። ከነ ልጆቿ እያንዳንዱ ልጆቿን እየለቀመ አስገባባት። በፍጹም ከእምነት ያልመለስም ብለው የመጨረሻ ያዘለችው ህፃኑ ልጅ ቀረ። ለሱ ብለሽስ አቋምሽን አትቀይሪም ተባለች። ከዚያ በኋላ አላህ ሱብሓነሁ ወተዓላ ያለች እንዲናገር አደረገ። ማዬ ለኔ ብለሽም ወደኋላ እንዳትይ አላት። ሱብሃንአላህ። እና ይህ ሁሉ እየቀረበባቸው በፍጹም ያንን ነገር ክህደትን ለቅጽበት እንኳን አያስቡትም ነበር። ብቻ አላህ ቀልብ ይስጠን፣ ልብ ይስጠን። አላህ ሱብሓነሁ ወተዓላ ሰው ሲናደድ ጊዜ የሚናገረውን አያውቀውም። በንዴት ጊዜ ራስን መቆጣጠር ግድ ይላል። በንዴት ጊዜ ራስን መቆጣጠር ግድ ነው። እኔ ስማንሳት አልወድም በባህሪ እና ስለተነሳ ጉዳዩ በዚያ ላይ ሰዎች እንዲጠነቀቁ ያክል መልእክት መስጠት ብቻ ነው። ከፋራ ከአንድ ሰው እንደዚህ አይነት ነገር ከተናገረና ከዛ ሰው ከፋራ ይጠበቅበታል ወይ? ምን ማድረግ አለበት? እንደው ያን ነገር ከተናገረ በኋላ ከተጸጸተ ተውበት ማድረግ አላህ ሱብሓነሁ ወተዓላ ተውበት ያድርግ፣ ኢማኑን ይጀድድ።
هنا صح. أسأل الله يصلح الحال. آمين 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 ما شاء الله. በጣም አመሰግናለሁ ሁስዬ፣ አላህ ይጠብቅህ፣ አላህ እድሜና ጤና ይስጥህ። አንተን በርታ ኢንሻአላህ። እናግዝ ነገር ካለ ኢንሻአላህ ከጎንህ ነን ሁሌም። ግን ይህ መልእክቱን ሁላችሁም ተረድታችኋል ብዬ ተስፋ አደርጋለሁ ኢንሻአላህ። ስለዚህ የፈለገ ብዙ አይነት ፈተና ዱንያ ላይ ሊያጋጥመን ይችላል። ግን አላህ የሰጠን ላይ በደንብ በእምነታችን እንደዚህ አይነት ነገር ቀልድ የለም። እንደዚህ አይነት ነገር እህቶቼ ተጠንቀቁ። ስለዚህ ሁላችን ከዚህ ከመልእክቱ በደንብ ተረድተን ተምረናል ብዬ ተስፋ አደርጋለሁ በአላህ ፍቃድ ኢንሻአላህ። እሺ በጣም አመሰግናለሁ። እኔ ጋር መግሪብ እየደረሰ ነው። ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም። ጥያቄ መጠየቅ ይቻላል? እንዴት ነህ ሐሰን? ሰላም ነው። ይቻላል። ጠይቅ ማረክ። እሺ ምን ነብይ መሐመድ እሳቸው የሆኑ ሌላ ሰው አላውቅም፣ ግን በእኔ የሚፈረደው በእናንተ የሚፈረደው አላውቅም አላሁ አለም ያለ ምንድን ነው? እስኪ ስለሱ በደንብ አስረዱ። በእኔ የሚፈረደውን በእናንተ የሚፈረደውን አላውቅም አላህ አለም ብለዋል ወይ? በፍጹም እንደዚህ አላሉ። ስለ ፍርድ አያወራም አንቀጹ። ስለ መለኮታዊ እውቀት ነው፣ መለኮታዊ ራእይ ነው፣ ስለ ግልጠተ መለኮት ነው። ያ ምንድነው የሚለው? ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም። እኔ ከነቢያት አዲስ የመጀመሪያ አይደለሁም፣ ከኔ በፊት ቀደምት ነቢያት አልፈዋል፣ እኔ መጨረሻ እንጂ ካሉ በኋላ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም፣ በእኔም በእናንተ ምን እንደሚሰራ አላውቅም። ኢን አተቢዑ ኢላ ማ ዩሓ ኢለየ፣ ወደ እኔ የሚተላለፈውን ራእይ እከተላለሁ እንጂ ብለው ተናገሩ። የሚናገረው ስለ መለኮታዊ ራእይ ነው። ስለ ነብያት ትምህርት እያወሩ ነው። አንድ ነብይ ወደፊት ስለሚመጣው ራእይ ቀድሞ ያውቃል ወይ? አያውቅም። አያችሁ አይደለ? ያንን ነገር የሚያውቁት መቼ ነው ከተባለ አምላክ ሲያወርድላቸው ጊዜ ነው የሚያውቁት። ስለዚያ ነው የሚያወራው። ነገር ግን ይሄን አንቀጽ በምን ተርጉሞ ይነግሯችኋል? እናንተ የሚሰብኳችሁ ሰዎች የወደፊቱን ገነትን ገሃነም አላውቅም እያለ ነው ሙሐመድ ይሏችኋል። ወላሂ እንደዚህ ብሎ አንዲትም አይናገርም አንቀጹ። ሙፈሲሮችም አንድም እንደዚህ ብሎ የተረጎሙ የሉም። ታዲያ ሙሐመድ ያውቃል ወይ የጀነት ይሁን የጀሃነም? እናንተንስ ነግሯችኋል ወይ የጀነት ይሁን የጀሃነም ከተባለ ሰለላሁ ዐለይሂ ወሰለም አዎ በደንብ ያውቃሉ። ቃል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አና አወሉ መን የድኹሉ አልጀና የውመል ቂያማ፣ የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው ተናግረዋል። አረ ገነት መግባት ብቻ አይደለም የገነትን በር የማስከፍታት ቁልፉ በእጄ ነው፣ እኔ ነኝ የማስከፍተው ብለዋል። قال النبي صلى الله عليه وسلم آتي إلى باب الجنة يوم القيامة فأستفتح فيقول الخازن من أنت؟ فأقول أنا محمد، فيقول أمرت ألا أفتح لأحد قبلك يا محمد، ثم يفتح له عليه الصلاة والسلام. نبيات صلى الله عليه وسلم بخاري مسلم لا بتزجر حديث سناقروا من علو يتنسائكا ودا جنة بره يدالهن أسكفتات اللوهالو قال بقى يزاني ملاكو تباكيو ما أنه بلو يتيكا فأقول أنا محمد، أنا محمد لن يلوالهم مالو، فيقول أمرت ألا أفتح لأحد قبلك يا محمد، محمد هو كأنت بفيت لليلة لما من دال كفت تازجان تسكت متى يطبقون وبلو ملاكو يكفتان دارو ياجو أملاك الله سبحانه وتعالى جنة كفت ربك جزي جمرو ይሄ መልአክ ሙሐመድ መጥቶ እስካስከፍተህ ለማንም እንዳትከፍት ብሎ አዞት እየጠበቃቸው ነው። እሳቸው አሁን እየጠበቀ ነው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም የጀነት እንደሆኑ ራሳቸው ተናግረዋል። የጀነት ብቻ ሳይሆን የጀነትን በር የሚያስከፍተው እኔ ነኝ ብለዋል። ያ ብቻ አይደለም፣ በጀነት ውስጥ ትልቅ ክፍል አለ ብለው ተናግረዋል። የጀነት ደረጃዎችን ሁሉ ታላቁን ጀነት የሚይዘው እኔ ነኝ ብለው ቃል በቃል ተናግረዋል። ስለ ራሳቸው በደንብ ያውቃሉ፣ ተናግረዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም إذا سألتم الله الجنة فسألوه الفردوس فإنه أعلى الجنة وأوسطه. وقال عليه الصلاة والسلام إن في الفردوس لجنة يقال له الوسيلة وليس ذلك إلا لرجل واحد وهو أنا. نبياتنا صلى الله عليه وسلم من قالوا الله جنة اندلق ساتشو ستطيقوت فردوس የሚባለውን ገነት ጠይቁት እርሱ ታላቁ የጀነት ክፍል ነውና ብለው ተናገሩ። እዚህ ውስጥ ነብያት ሁሉ ይገባሉ። ገብታችኋል አይደል? ከዚህ ከፊርደውስ ውስጥ ደግሞ ከታላቁ የጀነት ክፍል አንድ ታላቅ ክፍል አለ ብለው ተናገሩ። ማንም ማይደርስበት إن في الفردوس لجنة يقال له الوسيلة. فردوس በሚባለው ገነት ውስጥ ወሲላ ይፈዳሉ። ይሄም ለአንድ ሰው ብቻ የተዘጋጀ ነው። ያም ሰው ነው ያለው።
ይህ ሁሉ ስለ ራሳቸው ነው። ስለ ሌላው ምን አሉ? ስለኛ ነቢያችን ሰለላሁ ዐለይሂ ወሰለም በጅምላም በተናጥልም ስለሁላችንም ነግረውናል። ኩሉ ኡመቲ የድኹሉነ አልጀና አሉ። የኔ ትውልድ ሁላችሁም ገነትን ትገባላችሁ አሉ። ኢላ መን አባ እምቢ ያለ ሲቀር አሉ። ቃሉ ወመን ያእባ ያ ረሱለላህ፣ እንዴ ማን እምቢ የሚል አለ አንቱ የአላህ መልእክተኛ አሏቸው። ቃለ ነቢ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ብለው መለሱ፣ መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ አሉ። እኔን የታዘዘ በእርግጥም ገነትን ገባ አሉ። ተመልከቱ፣ እኔን ያመፀ ግን በእርግጥም ገነትን ከመግባት እምቢ አለ ብለው ተናገሩ። ስለዚህ እኛ እርሳቸውን እንታዘላለን? አሁን እንታዘዛለን። እኔን የታዘዘ ገነትን ገቢ ነው ብለው አረጋግጠው ነው የሄዱት። በተናጠል ስማቸውን እየጠቀሱ በጊዜያቸው ለነበሩ ሰዎች ገነትን አብስረዋቸዋል። በአንድ ሐዲስ ላይ 10 ሰዎችን 10 المبشرين بالجنة قال النبي صلى الله عليه وسلم أبو بكر في الجنة، عمر في الجنة، عثمان في الجنة، علي في الجنة، طلحة في الجنة، سعد في الجنة، سعيد في الجنة، أبو عبيدة في الجنة، عبد الرحمن بن عوف في الجنة، الزبير في الجنة. النبي صلى الله عليه وسلم أبو بكر أنت جنتنا، عمر جنتنا، عثمان جنتنا، علي جنتنا، طلحة جنتنا، الزبير جنتنا، سعيد جنتنا، سعد جنتنا، عبد الرحمن بن عوف جنتنا. لكن له رقمه أبو عبيدة بن الجراح جنتنا هالوت. ቢላል ኢትዮጵያዊ ሀበሻዊ አንተ ኢትዮጵያዊ ሰው አንተ የገነት ነህ ብለው አብስረውታል። ሀታ ኢትዮጵያዊ ሰው አልቀረም ገነት እንደሚገባ ካበሰሯቸው። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ሰሚዕቱ ቀርዐ ኒዓሊከ ፊል ጀነት ያ ቢላል። አያችሁ፣ ይህ ነው። ኢትዮጵያዊ ሴትም አልቀረችም። ነቢያችን ሰለላሁ ዐለይሂ ወሰለምን ያሳደገቻቸው ኢትዮጵያዊ ሴት ነች። ኢትዮጵያዊ ሴት ነች። በረካ ትባላለች። ኡሙ አይመን የኩንያኑ አይመን የሚባል ልጅ አላት። ይህች ሴት የገነት እንደሆነች ነቢ ሰለላሁ ዐለይሂ ወሰለም የተናገሩበት ሐዲስ አለ። ወኢን ካነ ፊህ መቃል ሊበዕድ አህሊ ልዕልም ቃለ ነቢ ሰለላሁ ዐለይሂ ወሰለም መን አራደ አን የተዘወጀ እምረአተን ሚን አህሊ ልጀና ፈልየተዘወጅ ቢሃዚሂ ልመርአት ሰውዳ። ነቢያችን ሰለላሁ ዐለይሂ ወሰለም የገነትን ሴት ማግባት የፈለገ ሰው ይችን ኢትዮጵያዊ ሴት ያግባ ብለው ተናግረዋል። ይሄ ነው እና ስለ ራሳቸውም ሆነ ስለኛ በደንብ አድርገው ያውቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቆም ብለው እያስተማሩ እያለ ትውልዶቻቸውን ከእኔ ትውልድ ነገ የትንሣኤ ቀን ያለ ምንም ጥያቄ ያለ ምንም ቅጣት ያለ ምንም ምርመራ 70,000 ሰዎች ገነት የሚገባሉ ብለው ሲናገሩ አንድ ሰሃባ ቆመ። ዑካሻ ብን መሕሰር ይባላል። ያ ረሱላላህ ኡድዑ ላህ ሊ አን የጅዐለኒ ሚንሁም አለ። አላህ ከነዚያ ገነት ከሚገቡት እንዲያደርገኝ ይለመኑልኝ አላቸው። ወዲያው ምን አሉት? አንተ ሚንሁም አሉት። አንተ ከነዚያ ገነት ከሚገቡት ነህ አሉት። አያችሁ፣ ወዴት እንደምንሄድ ያውቁ ነበር። ማንም መጥቶ እኔ የት ነኝ ብሎ ቢጠይቃቸው ይነግሩት ነበር፣ ወዴት እንደሆነ ይነግሩት። የመጨረሻ ልንገርሽ፣ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ተናገሩ። ነሕኑ ልአኺሩነ ሳቢቁን አሉ። እኛ ኋለኞቹ ነን ፊተኞቹም ነን አሉ። ምን ማለት ነው? በነቢያት አንደበት ይነገር ነበር። ኋለኞቹና ፊተኞቹ እየተባሉ ተገልጾላቸዋል አይደለም? እኛንን አሉ እነዚያ ሰዎች፣ እኛንን ኋለኞቹና ፊተኞቹ አሉ። ኋለኛ የተባልንበት ምክንያት ምንድን ነው? ከትውልድ ሁሉ መጨረሻ ትውልድ ላይ ስለመጣ ከኛ በፊት 69 ትውልድ አልፏል። እኛ 70ኛ የመጨረሻ ትውልዶች ነው። እኛ ኋለኞቹ ነን ፊተኞቹም ነን አሉ። ፊተኞቹ ማለት ነው የትንሣኤ ቀን መጀመሪያ ከፊት ገነት የምንገባው እኛ ነን አሉ። ቀድሞ መጀመሪያ ገነት የምትገቡት ከትውልድ ሁሉ በፊት እናንተ ናችሁ ብለው ነግረውናል ነብዩ ሰለላሁ ዐለይሂ ወሰለም። ስለኛ የሚያውቃሉ፣ ስለራሳቸው ያውቃሉ። ታዲያ አንቀጹ የሚናገረው ምንድነው ከተባለ ወደፊት የሚወረደውን መለኮታዊ ራእይ ነው እየተናገረ ያለው። አውዱ እንደዚያ ነው እየተናገረ ያለው። ስለ መልእክተኞች አወራ፣ ስለ ነብያት። ከዚያ በኋላ ወደፊት በእኔና በእናንተ ላይ ምን እንደሚሰራ አላውቅም፣ የሚወረድልኝን ራእይ እንጂ አልከተልም ብለው ተናገሩ። ዘጉት በዚህ። ስለዚህ ስለሚወረደው መለኮታዊ ራእይ ነው። ያን ደግሞ ነቢይ ሳይወርድለት በፊት አያውቅም። ልክ ሲወርድለት ጊዜ ነው ያንን የሚያውቀው። ይሄ ነው እሱ። ሰላም አለይኩም። እሺ ሀሰኒ አንድ ጥያቄ አንድ የተጨረሰች ምህረት። እሺ አይ በቃ ጻፍቶብኝ ልጠይቅህ ነበር ካወቀው። እሺ ሌላ ጥያቄ ላነበው ልጠይቅህ። መጽሐፍ ቅዱስ ከኛ መጽሐፍ ቅዱስ ሲሆን ነገር ብለህ ነበርና ጠፋብኝ አለ። እስኪ ሴቶች እርሻ ናችሁ የሚላለ ከ66 ከ66 ነው የፈለግሽው? ንገረኝ እስኪ እንትን። ኦኬ ሙሉ በሙሉ እናንተ ወንዶችም ሴቶችም ናቸው መጽሐፍ ቅዱስ ላይ እናንተ እርሻ ናቸው የተባሉት። ሴት ብቻ አይደለም ወንድም ጭምር። ወንዶችም ሴቶችም ነው።
ሁላቸውንም እናንተ እርሻ ናቸው የእግዚአብሔር እርሻ ናቸው ተብሎ ተገልጸዋል። በቃ እንትኑን ብቻ ስጠኝ ራሴ አነበዋለሁ ርዕስን እንዳቀይር ማለት ነው። እሺ ችግር የለም። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 እሺ በቃ ጽፌያለሁ። አይ እሺ ቴንክ ዩ። እሺ አቡ ጥያቄ ምንድነው? እሺ እሱ አንድ ጥያቄ ነበረኝ። እንትን ነው አባታችን ረመዳን አካባቢ ነው ያረፈውና ለራመው አሁን ዛፍ ምናምን ተክለን ነበር ቀብር አካባቢ ዛፉንም ውሃ ለማጠጣትም ለምንም እንሄዳለንና ሁለት ሀሳብ ተነስቶ ነው። አንድ እየሄዳችሁ ፋቲሃ መቅራት ትችላላችሁ የሚባል ነገር በሄድን ሰዓት ማለት ነው። ሁለት ደግሞ በማንኛውም ሰዓት ይቻላል የሚል ነው አንደኛው። ሁለተኛው ደግሞ ሰደቃ ስታረጉ ቤት ሰው ጠርታችሁ ቁርአን ማስቀራትም ይቻላል የሚባል ነገር ነው። ሌላኛው ደግሞ ምንድነው ስትበሉም ስትጠጡም በየትኛውም አጋጣሚ ፋቲሃ እየቀራችሁ ከመብላታችሁና ከመገባታችሁ በፊት ከሆነ ይደርሰዋል ቀጥታ የሚባል ነገር አለና ይሄን ትንሽ ክሊር ብታረግልን ሌሎችም ፋሚሊ ስላለ ለነሱ በደንብ ለማስረዳት እንዲመችል። ሶስቱም ማስረጃ ያለው ከቀብር ቦታ ላይ ሄዳችሁ ቁርአን መቅራት የሚለው ማስረጃ ያለው በቁርአንም ሆነ በሐዲስ ላይ ቀብር ለሞተ ሰው ላይ ሄዳችሁ ቁርአን ቅሩ የሚል የለም። ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አንድም እንኳን ይሄን ያደረገ የለም። ልክ እንዲሁ ሰደቃ ተጠርተው ቤተሰቦች ፋቲሃ ይበሉ ምናምን የሚባል ነገርም የለም። ያለው ነገር ምንድነው ለሞተ ሰው የሚሰራው ታዲያ ከተባለ ነብያችን ሰለላሁ ዐለይሂ ወሰለም 5 ስራዎችን እንድንሰራ ፈቅደውልናል ለሞቱ ሰዎች በግልጽ ማስረጃ የመጣባቸው በቁርአንና በሐዲስ ላይ ስራዎቹ ተጠቅሰውና ተገልጸው ልክ እንዲህ አንደኛ ዱዓ ማድረግ፣ ሁለተኛ ኢስቲግፋር ማድረግ፣ ሶስተኛ ሐጅ ማድረግ፣ አራተኛ ዑምራ ማድረግ፣ አምስተኛ ሰደቃ ማድረግ። እነዚህ ሁሉ ማስረጃ መጥቶባቸዋል። ከዚህ ውጭ ግን ለሞተ ሰው ሄዳችሁ ቁርአን ቅሩ የሚል የለም። اقرأوا على موتاكم ياسين حديث ضعيف በቀብር ላይ ሄዶ መቅራት እንዳውም ቀብር ላይ ሄዶ አምልኮ መስራትን ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። لا تصلوا الى القبور ولا تجلسوا عليها ወደ ቀብር ሄዳችሁ አትስገዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእርሷም ላይ አትቀመጡ አሉ። ሶላትን ብቻ አይደለም ሶላት ትልቁ የአምልኮ ስርዓት ስለሆነ ነው ለናሙናነት ያክል እርሱን የጠቀሱት። አምልኮን ሁሉ መጥቀስ ያስፈልጋቸው አንዱ ለናሙናነት ያክል አንዱ አምልኮ ከተጠቀሰ በቂ ነው። እዚያ ቦታ ሄዶ እንዳውም አምልኮ መስራት ያን ሰው ተቅዲስ ሆነ ማድረግ ወደፊት ሰዎች ባለማወቅ ለዚያ ሰው አምልኮ ወደ መስራት ይወስዳል። ለምንድን ነው ሰዎች ባለ አምልኮ ላይ የወደቁት? መጀመሪያ እኮ ቀብር ውስጥ ያለውን ሰው አላመለኩም እኮ በዚያ ሄዶ አምልኮ መስራትን ነው የጀመሩት። ከዚያ ቀስ እያሉ እየተላመዱ መጡ። ይሄ ሰው ታላቅ ሰው ነው ለምን ወደ እርሱ አምልኳችንን አናቀርብም ያደርስልናል የሚል ነገር መጣ። ከዚያ ቀስ ብለው ያን ሰው ወደ መጣራት ሄዱ። ወሰደል ለذريعه هذا الامر لا يجوز ይሄ ወስኑ አይፈቀድም አይቻልም። ታዲያ ለሞተ ሰው የሚደረገው ምንድነው ከተባለ አሁን የተናገርናቸው ናቸው። ዱዓ ማድረግ አላህ Subhanahu Wa Ta'ala በርካታ ቦታ በቁርአን ላይ ነብያቶች ለሌሎች ለሞቱ ሰዎች ዱዓ ሲያደርጉ እንደነበር ነግሮናል። ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ይሄ ነው። ሌላኛው ነገር ምንድነው ኢስቲግፋር ማድረግ ለሞተ ሰው አሁን የተናገርኳቸው አንቀጾች ያን ያጠቃልላሉ። لكن دهون نبياتنا صلى الله عليه وسلم حديث ليس الناقر مناره إن الرجل لترفع له درجته في الجنة فيقول من أين لي هذا يا رب فيقال هذا باستغفار ولدك لك. نبياتنا صلى الله عليه وسلم حديث لا مناره
አንድ ሰው ከሞተ በኋላ በጀነት ላይ ደረጃው ከፍ ሲደረግለት በየጊዜው ይመለከታል አሉ። ሰውየው ይደነግጣል። ምክንያቱም ስራ አቋርጧል። ስራ ከተቋረጠ ምንዳህም ከፍ ሊል አይችልም ነበር። ነገር ግን ከፍ በማለቱ ይደነቃል አሉ። ፈየቁል ሚን አይነ ሊ ሃዛ ያ ረብ፣ ይህ በየትኛው ስራ ነው እየጨመረ ያለው ደረጃ ብሎ ይጠይቃል። ሃዛ ቢስቲግፋሪ ወለዲከ ለክ ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህማ አንተ ከሞትክ በኋላ ልጅህ ለአንተ በሚያደርግልህ ኢስቲግፋር ምክንያት ነው ይባላል አሉ። አያችሁ። ሌላኛው ሰደቃ ማድረግ ለሞተ ሰው ይቻላል። አዎ ይሄም ማስረጃ መጥቶበታል። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ ሰሃባ መጣ። ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማ። የሆነ ሰው መጣና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታልን ብሎ ጠየቀ። አዎ ይጠቅማታል፣ ሰደቃ አድርግላት ብለው ነግረውታል። ስለዚህ ለሞተ ሰው ሰደቃ ማድረግ እንደሚቻል ከዚህ ማስረጃ እንይዛለን ማለት ነው። ሌላው ሐጅና ዑምራ። አንድ ሴት መታ ነብዩ ሰለላሁ ዐለይሂ ወሰለም ጠየቀች። ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አሑጁ ዐንሃ አው አዕተሚር ዐንሃ ሀል የንፈዑሃ ፈቃለ ለሃ ነብዩ ሰለላሁ ዐለይሂ ወሰለም ሑጂ ዐንሃ ወአዕተሚሪ። ነብዩ ሰለላሁ ዐለይሂ ወሰለም ለእናቴ ሐጅና ዑምራ ማድረግላት ይፈቀድልኛል ወይ ብላ ጠይቃ አንድ ሴት አዎ ከእርሷ ሐጅና ዑምራ አድርግላት ብለው ነግረዋታል። ስለዚህ እነዚህ አምስቶቹ ስራዎች መጥቶባቸዋል። ይህ ነው። እሺ ነይቶ መብላትስ ማለት ከመብላት ከመጠጣት በፊት ነይተ ፋቲሃ ቀርተ የሚባለውስ እንዴት ነው እሱ ነገር? እንደዛ ተማ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ምግብ አመጋገብ ስርዓት ሲናገሩ ምንድን ነው ያሉት? ያ ጉላም ሰሚላህ ወኩል ቢየሚኒክ ወኩል ሚማ የሊክ ብለው ተናገሩ። አንተ ልጅ ሆይ ምግብን በምትበላ ጊዜ የአላህን ስም ቀድመህ አውሳ፣ ቢስሚላህ ብለህ ጀምር። ከዚያ በኋላ በቀኝ እጅህ ብላሉ። ከዚያም ከፊት ለፊትህ የሚገኘውን ብላሉ። ከሰው ፊት እየተቀዳደምክ አትብላ። ኢስላም ያመጋገበን ስርዓትን ያስተምራል። ኢስላም ጀነት የምትገባበትን አምልኮ ብቻ አይደለም የሚያስተምረው፣ ከሰዎች ጋር ምን አይነት ስርዓት ይዘህ መሄድ እንዳለበት ተወዳጅ የሚያደርግህን ስርዓት ያስተምራል። ስትጀምር በአላህ ስም ጀምራለሁ ብለህ ጀምራሉ። ስትበላ በቀኝ እጅህ ብላሉ። ከዚያ ቀጥለው ምናሉ? ወኩል ሚማ የሊክ አሉ። ከአንተ ፊት የሚቀጥልህን ተመገብ አሉ። ከመካከል ሂደህ አትብላ ብለው በሌላ ሐዲስ ላይ ተናገሩ። ከሰዎች ፊትም እየተቀዳደምክ አትብላ አሉ። እዛ ከፊት ትበላለህ። እሱ ነው ስርዓት። እዚያም እዛም ሄደህ እንደዚህ ስጋ አለ ብለህ እዚያ ለማንኛውም ከሰው ፊት አትሽቀዳደሙ፣ ከፊት ለፊታችሁ ብለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በልታችሁ ሲጨርሱ ደግሞ ምን አድርጉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም? በልታችሁ በጨረሳችሁ ጊዜ አልሐምዱሊላህ አለዚ አጥዐመኒ ሃዛ ወሰቃኒ ሚን ገይሪ ሐውሊን ሚኒ ወላ ቁዋ። ፈጣሪያችሁን አመስግኑ አሉ። አያችሁ፣ ስትጀምር ገና በፈጣሪ ስም ጀምራለሁ በል። ስትጨርስ ይህን ጸጋ ስለዋለልህ ፈጣሪህን አመስግን ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተማሩ። አልሐምዱሊላህ አለዚ አጥዐመኒ ሃዛ ወሰቃኒ፣ ይህን ምግብ የመገበኝ ይህን ውሃ ያጠጣኝ አምላክ አላህ ምስጋና ይገባው ማለት ነው። ሚን ገይሪ ሐውሊን ሚኒ ወላ ቁዋ፣ ያለ እኔ ኃይልና ብልሃት በእርሱ በሆነ ኃይልና ብልሃት ለመገበኝ ምስጋና ይገባው በሉ አሉ። ይሄን ያለ ሰው ኃጢአቱ ይማርለታል አሉ። አምላክ አላህ ሱብሓነሁ ወተዓላ እዚህ ዓለም ላይ የፈጠረን ስለዋለልን ጸጋ እንድናመሰግነው ነው። አንዱ ያንን ያዘዘንን ትልቁን የአምልኮ ስርዓት ምስጋና የሚባለውን ስናደርግ ጊዜ የሚያደርግልን ነገር አለ። ለኃጢአት ይማርልሃል፣ አስበው ይማርልሃል። አንተ በዚያ ስለዋለልህ ጸጋ አምላክህን አመስግነው። هذا هو الإسلام። ኢስላም ይሄ ነው። እሺ ነይቶ መብላት ትርጉም አለው? እሱ ይደርሰዋል? እንዴት ነው ከሞተው ሰው ጋር ግንኙነት ቢኖረው መነየት? ይሄን ቅድም እንዳልኩት ሰደቃ በሚለው ከሆነ አንተ ለድሃዎች በምታደርገው ምጽዋት ስለ አባቴ ስለሞተው ሰው ብለህ ሰደቃ ብታደርግ፣ ምግብ ሊሆን ይችላል፣ ብር ሊሆን ይችላል፣ ልብስ ሊሆን ይችላል፣ ማንኛውም ለሰዎች የሚረዱ ነገራቶች ነይተህ ለአባቴ ብለህ በልብህ አስበህ ያንን ብትሰጥ አዎ እንደ ሰደቃ ይቆጠራል። እሺ ይሰማችኋል? ይሰማኛል። ለራስ ስትበላ ከመብላት በፊት እንደዛ ምን የለም። ሰደቃ ነው አይደል? ለሌሎች በሚደረግ ሰደቃ ላይ እሱ ሰደቃ ሲወጣ ነው እንጂ ለራስም ያገናኘው ነገር የለም። እሺ አላህ ይስጥልኝ። አመሰግናለሁ። እሺ ቢኒ እሱ እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም። ደህና ነህ ወይ?
ረጅም ጊዜ አይደለ? አዎ በጣም ቆየን ከተገናኘን። ያ በጣም ጠፋኝ። እንትን ያው አያለው እኮ እንትን እዚህ ካንተ ሲወጣም እንትን ዩቲዩብ ላይ ምናምን ነገር ያለው ላይቭ ከመጣም ያለው ትንሽ 1-3 ወር ኮንትሮል ለፍጄ ነበር። አንድ የተወሰነ ጥያቄዎች ነበሩኝ እሱ። እሺ ያ ላይክ ሌሎች ነገሮች አላስቸግርም፣ ግን ከራስ ጋር የተያዙ ነገሮች ስላሉ አንድ ላይ ልጠይቅህና መልስልኝ። ምንድነው ረመዳን እሱ ላይክ የመጀመሪያ ረመዳን ነበር፣ ግን ጨርሼ መጾም አልቻልኩኝ። በጣም ነበር የሚርበኝ። ማታ ሰርቼ ምናምን አልቻልኩም። ግማሹን እስከ 6 ሰዓት ምናምን ጾምኩኝ። ለዛ ምንድነው ማድረገው? ሁለተኛ ልጨርስልህ ጥያቄዎች። ሁለተኛ ውሻ ነበረኝና ትላንት ወዲያ ማነው እየነዳው እየሰማሁ ነበረ። ከዛ ፊት ነው የሚሆነው ጥያቄ ነበረኝ። ላይክ በጣም ወዳቸው 2 ውሾች አሉኝ። ውሻ ቤቱ ያለበት ሰው መላእክት አይገባም የሚል ዳዋ ሰምቻለሁኝ፣ በእርግጠኝነት አስታውሳለሁ። እና እሱ ብቻ ሳይሆን ከሆነ አጀርም ያንን ተራራ የሚያክል አጀር ነው እየተቀነሰለት ይቀነስበታል የሚል እንትን ዳዋ ሰምቼ ነበር። እሱ እንዴት ይታያል ውሾች የምላርጋቸው? ሶስተኛ ቁማርና ሜንዶን አክሲዮን ላይክ አራጣ የሚባሉ ነገሮችን ላይክ እንትን ስትል ሰምቻለሁ። እነሱን በደንብ ታብራራልኝ። ምክንያቱም ግማሹ ቢዝነስ አሁን ላይክ ከእንደዛ አይነት ቢዝነሶች ጋር የተያያዘ ነው፣ ቁማር አይደለም። ግን እንዴት መሰለ የሆኑ ብዙ ሰዎች ይሆናሉ፣ የሆነ ብር ድርሻ እንገዛለን፣ ከዛ ላይ በየቀኑ የሚያስገኝልን ትርፍ አለ ማለት እኔ እዛ ነገር ላይ ብሩን ከማዋጣት ውጪ ወይም ደግሞ ያን ነገሮች ለሰዎች ሼር ከማድረግ ውጪ ማድረገው አስተዋጽኦ የለኝም። ያን እንዴት ታየዋለህ? ሌላ እነዚህ 3 እንጨርስልኛል፣ 1-2 ይቀሩኛል። እሺ የመጀመሪያው ጥያቄ ምንድነው? ያለብህን ቀባ ጾም ነው። እሱን ምንድነው አለብህ? አሁን ሲመቻችል ጊዜ ቀባውታ الله سبحانه وتعالى سيناجر فمن كان منكم مريضا أو على سفر فعدة من أيام أخرى له كأن أنت بصوم يتابع مسوك الله وإن مسافر هنا سوك الله سايصوم يترسوا واجروا بل إلى جزين الذين كانوا تشكروا يصوم له سلزي أهل بصوم من تبدأ كبه كشالك بتكتاتي كالشالك من شكرين نوم يا قرارات كبيرون مسوك تشلان ولا تنجم من النوم والشمس لما صدق بتملكتها ውሻን ማሳደግ በእስልምና ለሶስት ዓላማ ከሆነ ይፈቀዳል። አንደኛ ምንድነው? ቤት ጥበቃ፣ ለቤት ጥበቃ ይውል ዘንድ። ሁለተኛ ምንድነው? ለእንስሳት ጥበቃ ይውል ዘንድ። አይታችሁ ከሆነ ገጠር ላይ ሰዎች ከእንስሳቶቻቸው ጋር ውሻን ያስከትላሉ። ያ ገበሬ ውሻው እንስሳቶችን ይጠብቅለታል። ሁለተኛ እሱ ነው። ሶስተኛ ለአደን እዛች ሆነ ለአደን ይጠቀማቸዋል። አላህ Subhanahu Wa Ta'ala በቁርአን ላይ ተናግሯል። ሙከልቢነ ተዓልሙነሁነ ሚማ ዐለመኩም አላህ እያለ ይናገራል። ፈኩሉ ሚማ አምሰክና ዐለይኩም ወዝኩሩ ስመላሂ ዐለይሂ እያለ ይናገራል። እና ለነዚህ ለሶስቱ ዓላማ ከሆነ ችግር የለውም። ለነዚህ ዓላማ አሳድጋለሁ ያለ ሰው ወደ መኖሪያ ቤቱ ሳይሆን ግቢ ውስጥ ወይንም ደግሞ ሌላ ቦታ እንትን ቢላቸው ቢንከባከባቸው ችግር የለውም። አሁን ምን መሰለህ እንትን ያለው በዋናነት አንተ ያነሳው ሀሳብ መላእክቶች ወይንም መላእክቶች አይገቡም የተባለበት ምክንያት ውሻ እንደምናውቀው እድጋጉ ይነጅሳል። ይሄ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም በኩል ነግሮ ነብያችን ሰለላሁ ዐለይሂ ወሰለም ምናሉ اذا ولغ الكلب في اناء احدكم فاغسلوه 7 اولهن بالتراب واخرها بالماء ውሻ በሆነ ልብሳችሁ ወይንም ዕቃችሁ ላይ ልጋጉን ወይንም ለሃጁን ቢያስነካባችሁ 7 ጊዜ ጠቡት። የመጀመሪያውን 6ቶቹን በአፈር ከዚያ አንዱን በውሃ አንዱን የመጀመሪያውን በአፈር ሌላውን በ6ቱን በውሃ ጠቡ ብሎ ተናግረዋል። ስለዚህ ይህ ውሻ ቤት ውስጥ እንደፈለገ የሚንቀሳቀስ ከሆነ አንተ የምትሰግድባቸው ቦታዎች ላይ ሳታየው እነዚያ ቦታ ላይ ሊያንጠባጥብ ይችላል ልጋጉን። ውሻ በተለይ ደግሞ መተሃም አልመተሃም የሚያለከልክ ብቸኛ እንስሳት ከተቀመጠ የሚያለከልክ ነው በአብዛኛው ማለት ነው። እና ይህ ውሻ ቤት ውስጥ በሚንቀሳቀስ ጊዜ የምትሰግድባቸውን ቦታ ይነጅስብሃል ከሚል አንጻር ነው እንጂ ኢስላም ውሻን ከመጥላት አይደለም። ያ ነው። እና የራሱ ቦታ የሆነች ነገር ከለል አድርገህለት
ግቢ ላይ ሊሆን ይችላል፣ ወደዚያው ከምትሰግድበት ቦታ ከቤት ውስጥ አስወጥተው እዛ እንዲያድግ ማድረግ ትችላለች። ችግር የለውም። ለሶስቱ ዓላማ እስከሆነ ድረስ እሱ ነው። እሺ ሌላኛው አክሲዮን የሚባለው ነገር ነው። አክሲዮን ችግር የለውም። ይህን ገንዘብ እናንተ ሁላችሁም ታመጣላችሁ። አንተ እንዳልከው ታዋጣላችሁ የሆነ ገንዘብ፣ ከዚያ ገንዘብ እየሰራ ትካፈላላችሁ። ቦታ አለ አይደል? እሺ ቀጥሉ። ወአለይኩም ሰላም ወራህመቱላህ። እሺ ጥያቄ ነበረኝ በኒካ ጉዳይ ማለት ነው። አይ ማይሰግድ ሰው ኒካ ማሰር ይችላል እንዴ? አይችልም። እሺ ያ ሰው አባት ከሆነሳ? አባትም ቢሆን አይችልም። ሶላት የማይሰግድ ሰው ሙስሊም አይደለም። ወደ እስልምና ጥሪ ምንድነው? ሶላቱን እንዲጀምር ጥሪ አድርግለት፣ ዳዋ አድርግለት። ሶላቱን ከጀመረ የዛኔ ተውበት አድርጎ ይቻላል። ሶላት አልሰግድም ካለ ግን በፍጹም እሱ ኒካ ማሰር አይችልም። እሺ እና አሁን ለምሳሌ አንድ ሰው ከአባቱ ጋር ከተጣላ እና በቃ ስለኔ አይመለከትሽ ምናምን ነገር ካለ ማለት ነው፣ ያን ሰዓት ማን ነው ኒካ ማሰር የሚችለው? አጎት ወይንም ወንድም ወይንም የአባትሽ አባት ካለ፣ የአባትሽ ወንድም ካለ፣ የአባትሽ ወይ ራስሽ ወንድምሽ ካለ፣ ወይንም ልጅ ካለሽ ልጅሽ፣ ከነዚህ አንዱ ኒካ ማሰር ይችላል። ሁሉም ከሌሉ ሸሪዓ ፍርድ ቤት ከሌለ በአካባቢ ኒካ የሚያስር ቃሉ። እና አንድ ሰው ሲወለድ አባቱን አያውቀውም በብዙ ማለት በቃ ከእናቱ ጋር ያደገ ሰው ማለት ነው። ያንን አባት የማግኘት ግዴታ አለበት? ካላገኘው ከየት ይመጣል? ካገኘው ያውራ። እንዴት ነው አባዬ አንተ ነህ እንደወለድከኝ ደህና ሆኖ ያውራ። ካላገኘው አላገኘውም ነው። ከቻለ ፈልጎ ቢያገኘውና የአባትነትን ሐቅ ቢወጣለት አጅር ያገኛል። ካልቻለ ችግር የለውም። ካልቻለ ከየት ያመጣዋል? ችግር የለበትም። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ይላል አላህ ሱብሓነሁ ወተዓላ። እኔ አንዲትን ነፍስ በምትችለው እንጂ አላስገድዳትም ይላል። እሺ እና ሌላኛው ጥያቄ አሁን ይሄ በብላክ የሚላከው ብር ይፈቀዳል እንዴ በሸሪዓ? የብላክ ማርኬት ወይንም ሱቁል አስወድ ወይንም የሐዋላ ተብሎ የሚጠራው ነገር አስፈርቶት አንደኛ አተቃቡድ የብርን መቀባበል። አንቺ ድርሃሙን በሰጪው ጊዜ ምናልባት በድርሃም እሱ ደግሞ ያንን መላክ ያለበት ቦታ ሳትለያዩ እዚያው ብሩን አንቺ ስታቀበዩ እርሱ መድረስ ያለበት ቦታ ማድረስ እና ማረጋገጥ አለበት። ከዚያ በኋላ ነው መለያየት ያለባቸው። ብዙ ጊዜ ይሄ ነገር ባለመከሰቱ ሰዎች ዛሬ ሲጭበረበሩ ይስተዋላል። ገንዘብ ሰጥቼው አልክም አለኝ፣ በላኝ፣ አጭበረበረኝ ይላሉ አይደል? ይሄ መስፈርት ስላልተጠበቀ ተቃቡድ የሚለው ሊኖር ይገባል፣ መቀባበል የሚለው። ሌላኛው ምንድነው? እኩል በሆነ መንገድ ሊልክላቸው ይገባል። አንዳንድ ሰው አዲስ ከሆኑ የማያውቁ ከሆኑ እነዚህ ልጆች ቀንሰው ይልክባቸዋል። ስለ ስራው የሚያውቁ ከሆኑ ደግሞ በትክክለኛ ዋጋ ይልካል። ይሄ ተገቢ አይደለም። ከዚህ ከሁለቱ መስፈርት እንትን እስከሆነ ድረስ ችግር የለም። እሺ እና ሌላ ደግሞ ጥያቄ ይሄ እጅ ላይ የሚወጣ ፀጉር ማለት ነው። ማለት መቀንደብ አይቻልም አይደለ? እና እጅ ላይ የሚወጣ ፀጉር ማንሳት ይቻላል እንዴ? እጅ ላይ፣ እግር ላይ፣ ወገብ ላይ፣ ጀርባ ላይ፣ ሆድ ላይ፣ ቦርጭ ላይ የሚወጡ ፀጉሮች ሁሉ እንደሆነ እነሱም መቀንደብ ወይም መላጨት ይቻላል። ችግር የለም። እሺ አመሰግናለሁ። ሁሱ ሰውነታችን ላይ የሚወጡ ፀጉሮች ለአራት ይከፈላሉ። አንደኛ ማንሳት ግዴታ የሆነ የፀጉር አይነት፣ ሁለተኛ ማንሳት ሐራም የሆነ የፀጉር አይነት፣ ሶስተኛ መቀነስ ግዴታ የሆነ የፀጉር አይነት፣ አራተኛ ሁለቱም ምርጫችን የሆነ የፀጉር አይነት። ከፈለግን ማንሳት ከፈለግን መተው። ከመጀመሪያው ጀምር። ማንሳት ግዴታ የሆነ የፀጉር አይነት ከሰውነታችን ላይ አንደኛ የብልት ላይ ፀጉር፣ ሁለተኛ የብልት ላይ ፀጉር። እነዚህ ሁለቱን ማስወገድ ግዴታ ነው፣ ዋጅብ ነው። ጊዜ ገደብ አላቸው ወይ? እስከ ምን ያክል ቀን ድረስ? አዎ ጊዜ ገደብ አላቸው፣ እስከ 40 ቀን ድረስ። ከ40 ቀን በላይ መተው አይቻልም። በየ40 ቀኑ ማስወገድ ግድ ነው። ከዚያ በታችስ ይቻላል ወይ? ይቻላል። ከፈለክ በየቀኑ እንትን ካላመመ ብቻ ከ40 ቀን እንዳያልፍ። አንደኛ እሱ ነው። ሁለተኛ
ማስወገድ ሐራም የሆኑ የፀጉር አይነቶች ምንድናቸው? እነሱ ጺምን ማስወገድ ለወንድ ልጅ። ለሴትስ? ሴት ልጅ ከበቀለባት ጺም ወይም እዚህ ላይ ማስወገድ ትችላለች። ታቻ ይሄ ነው። ሁለተኛ ቅንድብን ማስወገድ አይቻልም በፍጹም። ይሄን መላጨት አይቻልም፣ መቀነስም አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። አንድ ሴቶች ጺም ከበቀለባቸው ማስወገድ ይችላሉ። እነሱ ላይ አይመለከትም። እሺ፣ ሶስተኛ የፀጉር አይነት መቀነስ ግዴታ የሆነ የፀጉር አይነት ልብ በሉ። መላጨትም አይቻልም፣ ማሳደግም አይቻልም፣ መቀነስ ብቻ ነው ያለበት። እሱም ቀድሞ ቀመስ የሚባለው ፀጉር ይሄኛው ለወንድ ልጅ ነቢያችን ሰለላሁ ዐለይሂ ወሰለም ጅዝ ሸዋሪፍ ቁሱ ሸዋሪፍ እያሉ ተናግረዋል። ቀድሞ ቀመስን ይሄ ቀንሱት እያሉ ነው የተናገሩት። ጊዜ ገደብ አለው ወይ? 40 ቀን ድረስ ጊዜ ገደብ አለው። ነቢያችን ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ሲናገር ምን አለ? ወቀተ ለና ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ቀስ አልአዛፊር ወነትፍ ልእብጥ ወሐልቅ ልዓና ዐላ አን ላ ነትሩከሁ ፈውቀ 40 የውማ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ጥፍርን በመቁረጥ ላይ አለ፣ የብብት ፀጉርን በመንጨት ላይ አለ። ይሄ መንጨት ያመኛል ያለ ሰው መላጨት ይችላል፣ ችግር የለም። ግን ሐዲሱ የመጣው ነትፍ በሚል ነው። ሶስተኛ የብልት ላይ ፀጉርን በመላጨት ላይ ቀሱ አልአዛፍር ወነትፍ ልዕበት ወሐልቅ ልዓና። እነዚህ ሶስቱን ወቀስ አሸዋሪፍ፣ ይሄንን ደግሞ ቀድሞ ቀመስን በመቀነስም ላይ በእነዚህ አራቱን የ40 ቀን ጊዜ ገደብ አደረጉልን አለ። ያችሁ ከነዚህ 40 ቀን ተሰልፏቸው ማለት ነው። አራተኛው እና የመጨረሻ ፀጉር ምንድን ነው? ከፈለግን ብናነሳውም ከፈለግን ብንተወውም ፈቃድ የተሰጠን የሆነ የፀጉር አይነት አሁን ከተጠቀሱት ውጭ አሉት። የእግር ላይ ፀጉር ሊሆን ይችላል፣ የእጅ ላይ ፀጉር ሊሆን ይችላል፣ የጀርባ ላይ ፀጉር ሊሆን ይችላል ካለባችሁ፣ የደረት ላይ ወይንም የሆድ ላይ ማንኛውም እነዚህ ከዚህ ውጭ ያሉ የፀጉር አይነቶችን ሰውየው ከፈለገ ቢተው ከፈለገ ደግሞ እንትን ቢለው ችግር የለውም። ይሄ ለወንድም ለሴትም ነው። ለወንድም ለሴትም ነው፣ ችግር የለውም። አብዛኛው ሰው ይሄ ለሴቶች አይፈቀደ ይመስላል። ማነው እንደሱ ነው? የእግር ላይ ፀጉር ወይንም የእጅ ላይ ፀጉር ሁሉም ማስወገድ ይችላል። ከፈለገ መተውም ትችላለህ፣ ዝንጀሮ እስካልመሰልክ ድረስ። ለማንኛውም ይሄ ነው። እሺ፣ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ፣ ሁለት ጥያቄ ያለኝ መጠየቅ ይችላል? እሺ፣ መርሐባ። የመጀመሪያው ጥያቄ እውቀቱ የለኝም ግን እንድትነግረኝ ፈልጌ ነው። እሺ፣ ቀደር የሚባለው ነገር ምንድን ነው? ማለቴ አንድ ሰው የእናት ሆድ ውስጥ እያለ እስከሚሞት ድረስ የሚሆነው ነገር ይጻፍበታል የሚባል ነገር ሰማሁ ከሰው። ዱንያ ላይ የሚሰራቸው ነገር ሁሉ ይጻፍበታል፣ ጀነት ይሁን ጀሃነምም ይታወቃል። ያ ሰው ተጽፎበታል መጀመሪያ። እሺ፣ ቀደር ማለት የአላህ ሱብሓነሁ ወተዓላ ቅድመ እውቀት ማለት ነው ባጭሩ። የአላህ ሱብሓነሁ ወተዓላ ቅድመ እውቀት ስለ ፍጥረታቱ የወደፊትን ሁሉ ያውቃል። ዓሊመ መራቲብ አልቀድር 4 علم الأشياء قبل حدوثها وكتب ذلك في اللوح المحفوظ ثم شاء ثم أوجد. يا الله قدم أوقات ناتشو يا الله قدم أوقات بسول جوش لا يتاريا له لا تكفره. عندنا لأننا نزام رجع فكار ستون يمن سراتشو عدو بالنزي لا منم تلقى قبلنا في اللبت يا مالت قدمه أنت الذي هو الزكاة جوكار يلا أيه لب بل إنيا بمن سراتشو صدق ميهونو حاجات بالنزي لا نزام رجع فكار ستون. ሁለተኛ ለኛ ያላስመረጠን ነገራቶች አሉ፣ በራሱ የመረጣቸው ነገራቶች ገታል። በእነዚህ ነገር ላይ ደግሞ አይጠይቀን ነው እንደማይጠይቀን ቃል ገብቷል። ለምሳሌ ከተባለ እሱ በራሱ ወሰናቸው ነገራቶች አንተ ወንድ ልጅ መደረገ ይሄን አስመርጦህ ነው መርጠህ ነው ወይስ በራሱ ነው መርጦህ ያደረገ? በራሱ ነው። ነገ የውመል ቂያማ ለምን ወንድ ሆንክ ለምን ሴት አልሆንክም ብሎ ይቀጣል? አይቀጣም። አየህ አይደለ? እናትና አባትህን ማን የመረጠልህ? ራሱ። ለምን ከነዚህ ተወለድክ? ለምን ከሌሎች እናትና አባት አልተወለድክም? አይጠይቅህም። ኢትዮጵያ ላይ መፈጠርህ አላህ ሱብሓነሁ ወተዓላ ነው የወሰነው አይደለ? እዚህ እንድትፈጠር ለምን ሳውዲ አልተወለድክም ብሎ የመልቂያም ይጠይቃል? አይጠይቀኝም። አየዋር እነዚህ ራሱ ወዶና ፈቅዶ በወሰናቸው ነገራቶች ላይ አይጠይቀንም።
ከወስኖብን ከሆነ ለምን እንጠይቃለን ለሚሉ ሰዎች ይህን መልሱላቸው። አዎ ራሱ በወሰነው ነገር አይጠይቅም ቦታቸዋል አይደለ? ነገር ግን ስለ ስራዎቻችን ለእኛ ነው ነፃ ምርጫ ፍቃድ የሰጠን ጽድቅም ይሁኑ ኃጢአት። እዚህ ነው በቁርአን ላይ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ ይላል። ለምንድን ነው ያለው? ነፃ ምርጫ ፍቃድ ስለሰጠን ነው። ያ ማለት ግን ከፈለክ ካደ ጸጋን ታገኛለህ እንደፈለክ ማለት አይደለም። ላመነው ሰው ጸጋን አዘጋጅቼለታለሁ፣ ለካደው ጀሃነምን አዘጋጅቻለሁ ብሎ እዚያው ላይ ያሳውቃል። እንዳጠቃላይ የምንሰራቸው ስራዎች ጥሩ የሚሆኑ መጥፎ እነርሱ ከእኛ ናቸው። እነዚህን ቀድሞ ያውቃቸዋል ወይ ከተባለ አዎ ያውቃቸዋል። ያ ነው ቀደር ማለት። አላህ በባሪያዎቹ ስራ ላይ ቅድመ እውቀት አለው ነው። ያን የሚያውቀውን የሚሆነውን በራሳቸው ነፃ ምርጫ ፈቃድ ወደውና ፈቅደው የሚሰሩትን ያውቀዋልና አሰፈረው። ባይሰፍርም ያን መስራት አይቀርም። ያ የራስህ በነፃ ምርጫ ፈቃድ የምትሰራው ስለሆነ ማለት ነው። ከጻፈው የተባለው እንደሚሆን ስለሚያውቀው ጻፈው እንጂ እንዲሆን አይደለም የጻፈው። ልብ በሉ። እንዲሆን ጽፎብን በነበር በራሱ ምርጫና ፍላጎት አይጠይቀንም ነበር። የውመል ቂያማ አንጠይቅም። ራሱ በጻፈው እንዴት ነው እኔ ትወና ብቻ ለትወና ነው የመጣት ማለት ነው። የእርሱ የሁሉ የራሱ ውሳኔና ፍላጎት ነው። አይደለ? እንደዛ ግን አይደለም። አላህ ስብሐነሁ ወተዓላ የሚሆነውን ስለሚያውቀው ወደፊቱም ያንን የሚሆነውን በራሳችን ነፃ ምርጫ ፈቃድ ያን ስለሚያውቀው አሰፈረው እንጂ እንዲሆን ጽፎብን አይደለም። ገብተዋል? አመሰግናለሁ። ጀዛከላህ። ሁለተኛ ደግሞ ጥያቄ ቀብርና በርዘኽ ልዩነታቸው ምንድን ነው? አንድ ነው። በርዘኽ ማለት በምድራዊ ህይወት በዱንያና በቀጣዩ ዓለም እስከ መቀስቀስ ድረስ ያለው የቀብር ህይወት ነው። እሱ ራሱ ነው በርዘኽ የሚባለው የቀብር ህይወት ነው። ወሚን ወራኢሂም በርዘኹን ኢላ የውሚ ዩብዓሱን ይላል። ሰዎች ከሞቱ በኋላ እስከሚቀሰቀሱ ድረስ በጀርባቸው በበርዘኽ የቀብር ህይወት ይጠብቃል ይናገራል። በርዘኽ ማለት ቃሉ ግርዶሽ ማለት ነው። አንድ ሰው ካልተቀበረ ምኑ ነው ሊቀጣ የሚችለው ቀብር ውስጥ? ምን አልከኝ? ለምሳሌ የቀብር ቅጣት አለ አይደለ? ቀብር ውስጥ የሚቀጣው ይሄ ሰውና አካላችን ነው ወይስ ሩህ ነች? አንድ ሰው ካልተቀበረስ እንዴት ነው ሊቀጣ የሚችለው? بالروح والجسد ቅጣቱ በአካልም በሩህም ነው። ያን የቀብር ቅጣት ሁኔታው እንዴት ነው ግን ከዚያው አላህ Subhanahu Wa Ta'ala ነው የሚያውቀው። አሁን ጥያቄው ምንድነው? ወንድማችን ካልተቀበረ ሰውየው ለምሳሌ እንስሳት ቁርጥምጥም አድርጎ ከበላው የቀብር ጥያቄና ቅጣት የለበትም? በደንብ አለበት። እሺ ባህር ውስጥ ገብቶ እስከሆነ ካልተቀበረ ይሄ ሰውዬ ሰመጠ፣ እዛው ሞተ፣ የቀብር ጥያቄ አለበት? አዎ አለበት። መኪና ገጨው፣ በቃ ምንም ሳያስቀር አፈር ድረስ በላው፣ ይሄ ሰውዬ የቀብር ጥያቄ አለበት ወይ? አይቀርም። ነብያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ነግረውናል። በጣም የሚገርም ሐዲስ። ከእናንተ በፊት ከነበሩ ሰዎች መካከል አንድ ሰው ነበር አሉ። አማኝ ነው ግን ኃጢአት በጣም አብዝቷል። ቦታቸዋል አንዳንድ ሰው አይታቸዋል። አላህን ይፈራል፣ አላህን ያውቃል፣ ይሰግዳል፣ ይጾማል። ነገር ግን ኃጢአቶች አሉበት። በዚህ በኃጢአቱ ምክንያት يخجل من الله عز وجل ከአላህ በጣም ይሳቀቃል፣ ይፈራል። እንደዚህ አይነት ሰው ነበር። ይህም ሰው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ልጆቹን ሰበሰበና አደራ ልጆቼ ከሞትኩ በኋላ እንዳትቀብሩኝ፣ ይልቁንስ አስክሬኔን አቃጥሉትና አመድ ሲሆን ባህር ላይ በትኑት ብሎ ተናገረ። ሞተ ይሄ ሰው። ልጆቹም ይህን ኑዛዜ ፈጸሙ፣ አቃጠሉት። አስክሬኑን ምን አደረጉት? አመድ ከሆነ በኋላ ባህር ላይ በትኑት። فجمع الله سبحانه وتعالى جسده وأقامه أمامه الله سبحانه وتعالى ይህን ሰው ሙሉ አካሉን ሰበሰበና አቆመው፣ አስነሳው። እያወቀ ጠየቀው አላህ ያ ዓብዲ ሊመ ፈዐልተ ዛሊከ፣ ባሪያዬ ሆይ ያን ለምን ሰራህ? ለምን እንደዚህ ያልካቸው ልጆችህን አለው። እያወቀ ጠየቀው። خشية عقابك يا رب አለ። ወንጀሌ ስለመብዛቱ ከአንተ ፊት መቆምንና ቅጣትህን ፈርቼ ነው አለ። አፍሬ ነው በወንጀሌ ከአንተ ፊት እንዳልቆም ብዬ ነው አለ። ሰውየው እውቀት እንደሚያንሰው እንረዳለን። በዚህ እውቀት ያንሰዋል፣ ነገር ግን በጣም አላህን ይፈራ ነበር፣ ያውቅ ነበር። የሰው እውቀታቸው አለ። እዚያ አላህ Subhanahu Wa Ta'ala እኔም በመፍራትህና በኃጢአትህ ምክንያት በማፈርህ ምክንያት ኃጢአትህን ምሬልሃለሁ አለው። አላህ Subhanahu Wa Ta'ala የውስጣቸውን ፍላጎት ማነው ፍራቻ በደንብ ያያል፣ ህሊናቸውን በደንብ ያዳምጣል፣ ያውቃል። ገብቷቸዋል። ከኃጢአትህ በማፈርህ ምክንያት ከእኔ ፊት ከአንተ ፊት እንዳልቆም ብዬ ነው በዚያ ሁሉ ኃጢአት አፍሬ ነው አለ። ምሬልሃለሁ አለ። አሁን ከዚህ ማስረጃ ልንወስድ የፈለግኩ ምንድን ነው? የፈለገ በአመድ ብትቃጠል ራሱ ከእርሱ ፊት ትቆማለህ፣ የቀብር ህይወትንም ትኖራለህ።
ሰውየው ከላይ እኮ ስናየው እኛ ቀብሩን ብንከፍት ራሱ በስብሶ ነው የምናገኘው አይደለም። ነገር ግን አላህ ሱብሓነሁ ወተዓላ የቀብር ቅጣት እንዳለ በነብዩ ሰለላሁ ዐለይሂ ወሰለም በኩል ነግሮናል። ከይፍያውን ግን ማን ነው የሚያውቀው? ራሱ አላህ ሱብሓነሁ ወተዓላ ነው። ያን ለምን አላየንም እኛ ለምን አልሰማንም ብላችሁ ልጠይቁት ትችላላችሁ። ለምን እንድንሰማ እንድናይ አልተደረግንም? ነብዩ ሰለላሁ ዐለይሂ ወሰለም መልሱን ተናግረዋል። ለውላ አኒ አኻፉ አነኩም ላ ተተዳፈኑን ለው ደዐውቱ ላህ አን ዩስሚዐኩም ዐዛበ አልቀብር ፈተስመዑን ወኢነሁ ለየስመዑ ኩሉል ኸላኢቅ ኢላ ሰቀለይን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንዳንሰማ እንዳናይ የተደረግንበትን ምክንያት ሲገልጹልን እንጂ ሊያሰሙን እንደነበር ታውቃላችሁ። አላህን ጠይቀው ለውላ አኒ አኻፍ አነኩም ላ ተተዳፈኑን አሉ። እንዳው ዳግም አትቀባበሩም ብዬ ባልፈራ ኖሮ እንጂ አሉ ለደዐውቱ ላህ አን ዩስሚዐኩም ዐዛበ አልቀብር አላህ የቀብር ቅጣትን እንዲያሰማችሁ ለምኜላችሁ ፈተስመዑን ትሰሙ ነበር ታዩ ነበር አሉ። ነገር ግን ዳግም ማንም ወደ ቀብር አትሄዱም ነበር አሉ። ያን ያሉ ነብዩ ሰለላሁ ዐለይሂ ወሰለም ይሰሙ ነበር። እኒ አራ ማ ላ ተረውን ይላሉ፣ ወአስመዑ ማ ላ ተስመዑን ይላሉ። እናንተ የማታዩትን እኔ አያለሁኝ፣ እኔ እናንተ የማትሰሙትን እኔ እሰማለሁኝ አሉ። ይሄ ነው እና የቀብር ቅጣት አለ። ወላ ያዕለሙ ከይፍየተ ዛሊከ ኢላ አላህ ሱብሓነሁ ወተዓላ። እሺ ይሄ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በቀብር ስር እየሄዱ እያለ የሆነ ቀብር ስር ቆሙና ሁለቱ ቀብሮች ላይ ቅጠሎችን አንድ ቅጠል ቀለጠሱና ከዛፍ ላይ ለሁለት ሰብረዋቸው አንዱን አንደኛው ላይ አደረጉ። ከዛም ለሰሃቦች ነገሯቸው ይህን ሚስጥሩ። ኢነሁማ ለዩዐዘባን አሉ። እነዚህ ሁለት የቀብር ባለቤቶች አሁን እየተቀጡ ነው አሉ። ማን እንደሚቀጣ ያዩ ነበር፣ ይሰሙ ነበር። እያለፉ አላህ ሱብሓነሁ ወተዓላ ያሳያቸዋል። ሐታ እየሰገዱ ሶላት የጀነትን ጸጋ ከፊታቸው አምጥቶላቸው እንደነበር አይተው እንደነበር ይህንን በቡኻሪና ሙስሊም ላይ ተዘግቧል። ነቢያችን ሰለላሁ ዐለይሂ ወሰለም እኛም ማናየውን ያያሉ፣ የማንሰማውን ይሰማሉ። ሌላው ከተሰጣቸው ተአምር በዚሁ አያይዤ ከፊት ልክ እንደምናየው ሁሉ ከኋላቸው ልክ እንደዚያው ያዩ ነበር። ያ ማለት ምንም ሳይዞሩ ከኋላ ያለውን ከፊታቸው አምጥቶ አላህ ያሳያቸዋል። ይሄ ከተሰጣቸው አንደኛው ተአምር ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሶላት እያሰገዱ እያለ አንድ ሶሓባ እሳቸው እያሰገዱ ነው፣ ልብ በሉ ኢማም ሆነው እያሰገዱ ነው። አንደኛ ሶሓባ ሩኩዕ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲወርዱ ረካዓው እንዳያልፈኝ ብሎ ገና መስጅዱ ግብት እንዳለ ሶፉ እስኪደርስ ድረስ ገና ከበሩ አላሁ አክበር ብሎ ሩኩዕ ወርዶ አጎንብሶ እየተረማመደ ሄደ። ይህ ስተት ነው የማድረግ። አጎንብሶ ከበር ጀምሮ እየተረማመደ ሄደና ሶፉ ላይ ደረጃ እንትን ቆመ ሄደ። ከዚያ በኋላ ይሄ ሰውዬ ምን አደረገ? እሺ እነሆ ኢየሱስ የዓለም ብርሃን ነው፣ ኑ ሙስሊሞች እያለ ነው። አንዴ አስገብት ከይቅርታ ጋር ቴዲ ናግባ። እሺ ላኩለት፣ አስገብት ልጨርሳለሁ። እና ይኸው ኮሜንት ላይ ዳጋግሞ ጽፈው እስኪ አስገብት፣ አድሜዎች አስገብት አደራ። እሺ እና ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም እያሰገዱ እያለ ይሄ ሰውዬ እንደዚያ ሆኖ ገባ። አይተውታል? አላዩትም? ለእኛ ስናየው አላዩትም። ነገር የሚገርመው ሰግደው እንደጨረሱ ነቢያችን ሰለላሁ ዐለይሂ ወሰለም ወዳ ዘወር አሉና ናሉት። ቀጥታ መጣ። ስትገባ ጀምረህ ሩኩዕ ወርደህ ለምን ገባህ አሉት። ይፈርቻል አህረካው እንዳልፈኝ ነው አላህ መልእክተኛ አለ። ከኋላዬ ምን እንደምትሰሩ ልክ ከፊቴም ማያችኋለሁና ሁለተኛ እንዲህ አታድርግ አሉት። አያችሁ ነብዩ ሰለላሁ ዐለይሂ ወሰለም ልክ ከፊታቸው እንደሚያዩ ከኋላ የሚሰራውን ሁሉ ያያሉ። መዞር አይጠበቅባቸውም። ለዚህም ነው በአንድ ሐዲስ ላይ ሲገለጹ እናታችን አይሻ ስትገልጻቸው ማካደ የልተፊቱ የምለትን ወይ ሰረተ ነው፣ ወደ ግራም ወደ ቀኝ አይዟዟሩም ነበር፣ ፊት ለፊታቸው ነበር የሚሄዱት አለች። ከኋላ የሚሆነውን ከዚህ የሚሆነውን እንዳለ ያያቸው የአላህ ሱብሓነሁ ወተዓላ ያሳያቸዋል። እናንተ የማታዩትን እኔ ያለሁ፣ እናንተ የምትሰሙትን እኔ እሰማለሁ ብሎ ተናገሩ። ቴዲ ግባ እንጂ ጌታሱ ቴዲ ሚውተን አንሳው አንዴ። ሰላም እንዴት ነህ? ጸጋና ሰላም ይብዛል። ቴዲ ሰላም ናችሁ? እንዴት ነህ? የጌታ ጸጋና ሰላም ባንተ ላይ ይስፈን። እንዴት ነህ?
ሰላም ናችሁ? እያወራኩ ነው። አለን አለን። ደህና ነው ሆይ? ቴዲ አለን አለን። ሰላም ለትውልዳችን ሁሉ አለን አለን። ሰላም ለትውልዳችን ሁሉ በኢትዮጵያ ለሚኖሩት ይሁን። እኔ ዛሬ እዚህ የመጣሁት ለክርክር አይደለም። በመጀመሪያ በመጽሐፍ ቅዱስ እንወያያለን። የኛ መጽሐፍ ቅዱስ እንደምናገረው ከሆነ የምናገር ሁሉ እንደ እግዚአብሔር ቃል ይናገር ስለሚል ሁላችሁም በተረጋጋ መንፈስ እንመካከራለን። እውነተኛ የቱ እንደሆነ እያወራን ስለምንናገር ክርክር አያስፈልግም። ሰፈር ላይ መጣ ቸርች አይደለም ይሄ ቲክቶክ ይባላል። እሺ ብዙ የእምነት ባለቤቶች አሉ። እምነታቸውን ይወያዩ። አቤት አቤት። ቸርች አይደለም። እሺ አታምጥ። ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል አይደል? ስለዚህ አምላክ ነው ማለት ነው። ቴዲ ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል። ስለዚህ ኢየሱስ ክርስቶስ የዓለም ብርሃን ነው። ስለዚህ አምላክ ነው አይደል? አዎ። ኦኬ። ሐዋርያቶች የዓለም ብርሃን ናቸው። እንዴት እንደሆነ ነግርሃለሁ። እኔ ሐዋርያቶች ከመጽሐፍ ቅዱስ ነግርሃለሁ። ሐዋርያቶች የዓለም ብርሃን ናቸው አይደለም? ሐዋርያቶች እነሱ በኢየሱስ ያመነ ሁሉ የኢየሱስን መልክ ስለሚለብስ በኢየሱስ ያመኑትም የዓለም ብርሃን ናቸው። በቃ ጨለማ አይታወቅም፣ ሁላቸውም የዓለም ብርሃን ናቸው። ኢየሱስም እንዴት የዓለም ብርሃኑ እንደሆነ ነግርሃለሁ። የዓለም ብርሃን መባል ስለዚህ የአምላክነት መገለጫ አይደለም። ፍጡር ራሱ የዓለም ብርሃን ተብሏል ማለት ነው አይደለ? ፍጡር ራሱ የዓለም ብርሃን ተብሏል። ስለዚህ የዓለም ብርሃን መባል የአምላክነት ምልክት አይደለም። ጎበዝ ብቻ ኢየሱስ ክርስቶስ ተረጋጋ። ኢየሱስ የዓለም ብርሃን ከሆነ እነግርሃለሁ። እነሱ የዓለም ብርሃን ደቀ መዛሙርቱ የዓለም ብርሃን የተባሉት ከኢየሱስን መከተል ከጀመሩ በኋላ ነው። መጀመሪያ በጨለማ ውስጥ ይኖሩ ነበር። ከዛ በኋላ ኢየሱስን መከተል ሲጀምሩ እነሱም የዓለም ብርሃን ተባሉ እና የዓለም ብርሃን የተባሉት ከኢየሱስ ጋር መሆናቸው ነው። አሁን ለምሳሌ አንድ ሰው በጨለማ ሲመላለስ በጨለማ ውስጥ አለ ይባላል። ከዛ ከጨለማ ውስጥ ሲወጣ ወደ ብርሃኑ ወጣ ይባላል። ከዛ በኋላ አንድ በብርሃን ውስጥ ሲመላለስ ዛሬ ይህ ሰውዬ ብርሃን ሆኗል ይባላል እንጂ በጨለማ ውስጥ አለ አሁንም እንደ ድሮ በጨለማ ውስጥ አለ አይባልም። ስለዚህ እነሱም ወደ ኢየሱስ ስለመጡ የዓለም ብርሃን ናቸው ተብለዋል። ስለዚህ የዓለም ብርሃን የሚለው መገለጫና ባህሪ የፍጡርም መገለጫ ነው ማለት ነው አይደለም? ቴዲ አይደለም። ኢየሱስ መጀመሪያ አንድ ነገር ልንገር። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ለምሳሌ ኢየሱስ ፍጹም ሰው ፍጹም አምላክ የሆነበትን ምክንያት ፍጹም ሰው ፍጹም አምላክ ነው ኢየሱስ። አቤት መጽሐፍ ቅዱስ ላይ አለ። ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው የሚልበት አለ መጽሐፍ ቅዱስ ላይ እንደሱ የሚል ጥቅስ አለ። የትጋና ያለው ማስረጃ? እሺ እኔ ከመጽሐፍ ቅዱስ ጠቅሼ እነግርሃለሁ። አንተ ብቻ ተረጋጋ። እሺ አብሽር። እስከዛ ከሌሎች ጥያቄውን ጠይቅ፣ እኔ እነግርሃለሁ። እሺ السلام عليكم. وعليكم السلام ورحمة الله وبركاته. حسين عندنا تمام؟ الحمد لله. እሺ ትንሽ አንድ ሶስት ነሲሐ ምናምን ነገር መስጠት እንዴት ነው ይቻላል? እሺ ከላይ ያለው ልጅ ኦርቶዶክስ ነው አይደል? አዎ። ሰላም ነው፣ እንዴት ነህ? ዛር መስገን እንዴት ነህ? አለን። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም መጽሐፍ ቅዱስ ላይ? አይ እኔ ልጠይቅ ነው የገባሁት። ኮሜንት ላይ ስጽፍ ነበር እየተሳደብክ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም መጽሐፍ ቅዱስ ላይ? አንተ በምትለው አገባብ አላስተማረም። እኔ ምን አልኩኝ?
አንተ የምትለው ሰውና ልክ በሰው መወለድና በሰው እናትና በሰው ልጅ አባትና ልጅ መቀዳደም ነው አንተ የምትለው። እሱ ደግሞ እሱን ቃል ስናገር ሰማህ? እንደዛ ነው። ከዚህ በእከታተላለሁ ስታወራ ሰማሃለሁ። የተቆራረጠ ቪዲዮ ያለው እንደዚህ ነው የምትለው። ክፈትና ያልኩበትን አሰማ። ይኸውልህ እስኪ መሐመድ ከቁርአን ላይ እኔ ሜሴንጀር ነኝ ተከተሉኝ ያለበትን ቦታ ሳይኝ አንደ ኢየሱስ ክርስቶስ አምላክ እንዳለው አስተምሮ መሐመድ ከቁርአን ላይ እኔ ሜሴንጀር ነኝ አም በፕሮፊት ኦፍ አላህ ፎሎ ሚ ያለበትን አሳየኝ እስኪ። ችግር የለውም እሱን ትጠይቃለህ። አሁን ይሄን ጨርስ መጀመሪያ። ኢየሱስ ክርስቶስ አምላክ እንዳለው እኔ ጠይቅ ላይ ገባሁት። አልመልስም። እሱን እኔ አላውቀውም። አልመልስም። ወላሂ ኮሜንት ላይ የተሳደበ ነበር አያቸው አይደል? እምነታቸውን ግን መጽሐፋቸውን ላይ ማጽደቅ አይችሉም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል ወይ? አዎ ተናግረዋል። አነ ነብይ ቃል በቃል እኔ ነብይ ነኝ ብለዋል። በደንብ ብለዋል። አነ ነብይ ላ ከዚብ እኔ ነብይ ነኝ ላ ከዚብ ይሄ ውሸት ሳይሆን እውነታ ነው ብለው ተናግረዋል። አትሳደቡ፣ ጥሩ አይደለም። እሺ እኔ ወላሂ ለዚህ ምንም አይመስለኝም። ግን ለእናንተ ጥሩ አይደለም። አያችሁ ይሄ ሰው አሁን አባቴ ይሆናል፣ ግን ኮሜንት ላይ እየሳቀ ይሳደባል። ከፍ በሉ እንጂ ከፍ በሉ ትንሽ። ኧረ ተው፣ የህይወት ጉዳይ ነው ሃይማኖት። ስለ መለኮት ጉዳይ የህይወት ጉዳይ ነው። አንድ ድል ነች ለሰው ልጅ የተሰጠው እዚህ ዓለም ላይ። ከሞት ካለክ በቃ ወይ የዘላለም ገሃነም ትገባለህ ወይ የዘላለም ገነት ትገባለህ። የሰው ልጅ እንዴት ነው እንዲህ አይነት ነገር እየጠበቀ ከበስተፊቱ በህይወቱ ላይ የሚቀልደው? ወደ ነብያት መንገድ ተመለሱ። አምላክ ስለሚያዝንላቸው ነው። በነብያት ስም አንድ ነብይ ያስመለኳችሁ አባቶቻችሁ። አምላክ ስለሚያዝንላችሁ በመጨረሻው ዘመን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስነሳላችሁ። እርሳቸው መጥተው ምን አሉ? እኔን አምልኩኝ አላሉ። የአብርሃምን የኢስሐቅ የያዕቆብን አምላክ እናምልክ ብለው ነው ጥሪ ያደረጉላችሁ፣ ሌላ አይደለም። የሙሴን የመሲሁን የማርያምን የገብርኤል የሚካኤልን አምላክ እናምልክ እርሱን ብቻ፣ በእርሱ ላይ ቅንጣት ሌላን አካል አናጋራሉ። በልጃአ ቢልሐቅ ወሰደቀ ልሙርሰሊን፣ በእውነትም ሙሐመድ እውነትን ይዞላቸው መጥቷል። ቀደምት ነቢያትን አረጋግጧል። ያው አብርሃም ጻድቅ ነው፣ ኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ሙሴ ጻድቅ ነው፣ መሲሁ ጻድቅ ነው፣ ማርያም ጻድቅ ነች። ወደ እኔ እንመለስ። ተመልሰናለሽ። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበትን ቦታ አሳየንሽ። ያው እሺ ከመጀመሪያ ጀምሬ ልንገርህ። ኢየሱስ ፍጹም ሰውና ፍጹም አምላክ የሆነበትን በሁለት ነገር አሳይሃለሁ። ኢየሱስ መጀመሪያ በዚህ ምድር ላይ ስጋ ለብሶ ሲመላለስ ለማዳን ያንተ ማብራሪያ አይደለም፣ ጥቅስ ነው የፈለኩት። ቆይ እኮ ልነግርህ እኮ ነው። እናንተ ለምንድን ነው እኛን ማታዳምጡት? ይሄ እኮ ነው ወደ እውነት አዳምጡ። እስቲ አንዴ እኛ ስንቴ ነው እናንተን የምንሰማ? እስቲ አንዴ አዳምጡ። ጥቅስ ስጠኝ ነው ያልኩት፣ ኢየሱስ የተናገረበትን። ያንተ ማብራሪያ ጭራሽ ጥቅስ ቆይ ትምህርት አይደለም። ቆይ የእናንተ ነገር እኮ እኛን ስለማታዳምጡ ነው። እኔ ስንቴ እዚህ ተቀምጬ አንተን ሰማሁ። እስቲ አንዴ መጀመሪያ ዛሬ ብቻ ስማ። እስቲ ለማዳመጥ ነው የፈለኩት እያልኩ እኮ ነው። ኢየሱስን ለማዳመጥ ነው እየጠየኩ ልነግርህ እኮ ነው። ሁለት ሁኔታዎች ባጭሩ ልንገርህ። ኢየሱስ ፍጹም አምላክና ፍጹም ሰው የሆነበት መጀመሪያ ፍጹም ሰው መሆኑን የሚያሳየው በዚህ ምድር መመላለሱ ነው። ፍጹም አምላክ መሆኑን የሚያሳየው ደግሞ በዮሐንስ ወንጌል ውስጥ አልዓዛርን ኢየሱስ ከሞት ሲያነሳ ፍጹም አምላክነቱን አሉ አዳምጥ። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ ነው ጥያቄው? ብሏል እርሱ ተናግሯል ይሄን ወይንስ አንተን ያልክለት? ሄሎ ጥያቄ ትጠይቋቸዋላችሁ፣ ከዚያ የራሳቸውን እምነት ይነግሯቸዋል። እኛ እናንተን እምነት ለመስማት እኮ አይደለም። እምነታችሁንማ እናውቃለን እኮ መድገም አያስፈልገውም። ያንተን እምነት ስለማውቅ እኮ ነው ጥያቄ የጠየቅኩ። ማሰማት ከሆነ ከዚህ ማስረግ ትችላለህ ወይ ነው ጥያቄው። በቃ የሚናገር ሁሉ እንደ እግዚአብሔር ቃል ይናገርላል። እኔ ይሄ ታሪክ አይደለም ማውራ። በቃ ተው። እሺ እንግዲህ አሁንስ በትክክል የተቀመጠው ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደለ? እኔ ለዚህ ንግግር ከራሱ ንግግር ማስረጃ ልስጥህ። ከኢየሱስ ክርስቶስ ንግግር ኢየሱስ እኔ አምላክ ነኝ ያለበትን ቦታ ነው የፈለግከው? ኢየሱስ አምላክ ነኝ ብሎ ብዙ ቦታ ነው ያወራው። እስቲ ለምሳሌ አንድ ቦታ የሚባል ልንገርህ። አንድ ብቻ ነው ፈልገው፣ ሁለት ራሱ አይደለም አንድ። አብሽር። እሺ ቆይ እሱንም ከሰማ ብቻ ነው የምነግርህ።
አልሰማህም? ነግረኝ። ነግራለሁ። እሺ ቆይ ራእይ ወንጌል ምዕራፍ 1 ከቁጥር 17 ጀምሮ ላንብብ። ያው በቪዲዮ ላንብብ። አንብበኝ። እሺ በቪዲዮ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውም መጨረሻውም ሕያው እኔ ነኝ። ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። እዚህ ቦታ አምላክ መሆኑን በቃ ሁሉ ስልጣን አለ። አብ ሲናገር እንዳለ የሚወደው ልጄ ይህ ነውና እሱን ስሙት አለ በዮሐንስ ወንጌል ላይ። እሱን ስሙት ማለቱ ደግሞ ስልጣን ሙሉ እንዳለው ኢየሱስ ስልጣን ሙሉ በሰማይና በምድር ስልጣን እንደተሰጠው ያሳያል። እዚህ ቦታ አንተ መጀመሪያ እንዴ እየተደማመጥን ብንሰማ ኖሮ ብዙ ነገር እንረዳ ነበር። ኢየሱስ አምላክ ነኝ ያለበት ቦታ ብዙ አለ። አየህ አይደለ? ነገር ግን አሁን እንደሱ ያለበትን ልታምጥ አልቻልክም። ጭራሽ እንዳውም ያመጣኸው ጥቅስ አምላክ እንዳልሆነ በግልጽ የሚያሳይ ነው። እነሆ ሙቼ ነበር አምላክ እንዳልሆነ አምላክ እንዳልሆነ የሚያሳይ ጥቅስ ነው ያመጣኸው። አመሰግናለሁ። አሁን ላስረዳ። እነሆ ሙቼ ነበር ያለው ማን ነው? ኢየሱስ አይደለ? ቆይ ኢየሱስ ነው ሞቼ ነበር እዚህ ቦታ ልል የፈለገበት ምክንያት መጀመሪያ ኢየሱስ ነገርከኝ አይደል? ጥቅሱን እኔ ደግሞ ልጠይቅህ። ነገርከኝ እኮ አዳመጥኩህ አይደል? አሁን ደግሞ እኔ ጠይቀኝ። እነሆ ሙቼ ነበር ያለው ኢየሱስ ነው አይደለ? አምላክ ይሞታል አይሞት? አምላክ ይሞታል አይሞት? ስለ ጣታችን ሞቷል። እሱ ስጋ ለብሶ ነው የሞተው። ለምን አይደለም ጥያቄ። አምላክ ይሞታል ወይንስ አይሞትም? አምላክ አይሞትም ጌታ ሰው። ስለዚህ አምላክ አይደለም ኢየሱስ ማለት ነው። ሙቼ ነበር አለ። ለምን? ቆይ መጀመሪያ ነግሬ ነበር። ኢየሱስ ፍጹም ሰውና ፍጹም አምላክ ብዬ ነግሬ ነበር እኮ። መጀመሪያ እሱን አስብ። አንድ ጥቅስ ብቻ ነው የምትይዙት እናንተ። አይደለም እንደሱ ምን መጽሐፍ ቅዱስ ላይ የለም። አልቻልክም። አምላክ ይሞታል ወይ ስለ አይሞትም አልከኝ። እውነት ነው አምላክ አይሞትም። 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 ኢየሱስ ሞቷል ካልክ አምላክነቱን በቃ እርሳው። የሚሞት አምላክ የለምና ለምን ሞታን? ኢየሱስ ፍጹም ሰውም ፍጹም ሰውም ፍጹም አምላክም ነው ኢየሱስ። አንተ የወሰድከው ፍጹም አምላክነቱን ነው። እሺ አዳም ችግር የለውም። እሺ አሁን ስለዚህ አምላክ እንደሆነ ተረዳን። እሺ አሁን አንተ ሐሳብህ ምንድነው? የሞተው በስጋው እንጂ በመለኮቱ አይደለም ነው አይደል? ክርስቶስ የሞተው በስጋው ነው በመለኮቱ አልሞተም የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቴዲዬ ቴድነት ቴዳለም ቴዳ ቴዲ የጌታ ሰው የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ። ግን አሜን በል። እጆችን ወደ ጸልይ። ቆይ ለምንድን ነው የምትጸልየው? መጀመሪያ እየተደማመጥን። እሺ በቃ ቆይ እዚህ ከመጽሐፍ ቅዱስ እነግርሃለሁ። አየሽ እሺ ሌላ ልጆች ካላችሁ አስገባችሁ። አድሚኖች ካላችሁ እሱ እስከዛው የኔ መልስልኝ። በሰውነት አካል ላይ ተጠየቅኩ። መርሃባ ሄሎ እስከነ ያደርገ ولا يدور رقم جديد ما أعرفه يا كلاش كتنو يقباش كلاش قست لا يسوي أحسيين من دنو تجرو يسلك كوبلين كادرغوسكي ونالبات كسكونا جوست يا كلاش كتنو يقباش جوست كلاش سلام وشو سلام እንዴት ነህ? والله الحمد لله ሻዳ ለመያዝ ነው የገባሁት። እሺ እስልምናን መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረኸኝ እየተከተልክ ነው? የምለውን ቃል አብረኸኝ እየተከተልክ ነው? እሺ ምን ልበል?
አሽሀዱ ምን ማለት ነው? أشهد أن المسيح عبد الله ورسوله وليس إلها ونبيا. شهادة كاملة. أبرهت لنا. أشهد أن لا إله إلا الله. أشهد لا إله إلا الله. ياندن الله سبحانه. أشهد أن لا إله إلا الله وأشهد أن محمدا رسول الله. እሺ አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ አሁን እስልምናን ተቀበልኩ ማለት ነው። የአሁኑ ቃል የሻሃዳ ቃል ይባላል። ትርጉሙን ልንገርህ። ደንቆሮ ናችሁ እንዴ? ቆይ እንዲሁ ባክግራውንድ ሳታጠኑ ሰውን ለምንድን ነው ምን ሪፖርት አቅርባል ምን እንትን ብላል ሳትጠይቁ ሰውን እንዲህ ክርስቲያኖች በቃ ወደ እኔ ጥያቄ እንመለስ። አንዴ ሊወጣ ስለሆነ ወደ እኔ ጥያቄ ይቀጥላል። ለዚህ ነው መጀመሪያ ቃል ሰምታችሁ ከሆነ የሻሃዳ ቃል አይደለም የነገርኩት። አሽሀዱ አነ አልመሲሐ ዐብዱላሂ ወረሱሉሁ ወነቢይን እያልኩ ነበር። ትገርማላችሁ፣ ከምር ትገርማላችሁ። ቆይ ሰው እንዴ የተውስጥ አስተናግረህ ካለ ምን ተናዛል ብለህ ሳትጠይቅ ማንነት ሳታጠር አንድ እንደዚህ ለውጣት። ኦኬ ክርስቲያኖች ተስፋ ቆረጣችሁ። እዚህ ቤት ብዙ ሰው ይሰልማል። ተደብቃችሁ ታያላችሁ፣ እናውቃለን። ላይቫችሁን ከፍታችሁ ሁሌ በሚሰልሙ ሰዎች ንዴታችሁን ትገልጻላችሁ። ንዴታችሁን ረሱልን በመሳደብ ትገልጻላችሁ። ይሄን ንዴታችሁን ያውና እናንተ ራሳቸው ድራማ እየሰሩ መተው አሁን ድራማ እንደሚሰራ ምን አይነት ነገር ለማስመሰል ወጣችሁ። ለማንኛውም ዳዕዋ ወደ እኔ ጥያቄ ያያችሁ ቆይ አንዴ ተረጋጋሽ። ቴዲ ትቀጥላለህ። አብሽር። ወደፊት ብዙ ሰው ወላሂ ሰልም ታያላችሁ። እስከዛሬው ገና ይሄ አልተሰራም እስካሁን። ከዚህ በኋላ ገና ብዙ ህዝብ ይሰልማል ታያላችሁ። አንድ እስራኤላዊ ወጣት ልጅ እያስመለካችሁ ህዝቡ ሸውዳችሁታል አይደል? ቤተክርስቲያን ውስጥ። ከዚህ በኋላ ግን ይሄ ትውልድ አትሳደብ መሳደብ አይደለም መሳደብ አይደለም። አዳምጥ ያለ ጊዜ ከዚህ በኋላ ግን ማለት ነው የሚሰማ ትውልድ ተፈጥሮባቸዋል። ስላሴ የለም መጽሐፍ ቅዱስ ላይ፣ የኢየሱስ ክርስቶስ አምላክነት የለም መጽሐፍ ቅዱስ ላይ። ገብታችኋል አይደል? የመጨረሻ ተስፋ ቆርጣችኋል። ይሄን መንገድ ይዛችሁ መጣችሁ። አይ ቴዲ መቀጠል ትችላለህ። ጥያቄው ምን ነበር ቴዲ? ቴዲ ሚዩት አድርጋችሁት ነበር መሰለኝ። አንሱለት። ወጥቷል ቴዲ። ልጆች ለምን አስወጣችሁ? ቴዲ እናንተ ናችሁ። ቴዲ ለምን አስወጣችሁ? አድሚኖች መሰለኝ ነው ደስ ይላልሽ። አይ ተመልሳ ነው ኮፒ ሊንክ አድርገሽ። እሺ ቴዲ ቀጥል። እሺ ወደ ሀሳቤ ሲገባ ቅድም ኢየሱስ እንዴት ሞተ ወይንም አምላክ እንዴት ይሞታል ላልከው እስቲ አንድ መጽሐፍ ቅዱስ ላንብብህና ወደ ሮሜ ሰዎች የሚለው ምዕራፍ 4 ከቁጥር 23 ጀምሮ ላንብብልህ። 23 ጀምሮ ስለዚህ ደግሞ ጽድቅ ሆኖ ተቆጠረ፣ ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛ ነው እንጂ ስለ በደላችን አልፎ የተሰጠው እኛን ስለማጽደቅ የተነሳው ጌታችን ኢየሱስ ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። እዚህ ቦታ ላይ እየሰማኝ ነው? አዎ እየሰማሁ። ቀጥል። ጌታ ሰው ነኝ በደሙ ዋጋ የተገዛው ነኝና በጸጋው ነው አይደል የምትኖረው አንተ? ይሄ መጀመሪያ በህግ ነው፣ በብሉይ ኪዳን ዘመን በህግ ነው የሚኖሩት። አሁን ደግሞ እኔ ከጸጋው በታች ነው የምመላለሰው። በጸጋው እየተመላለስክ ያለህ ወጣት ልጅ ነህ ማለት ነው አንተ? አዎ እኔ ኢየሱስ በደሙ ዋጋ የገዛኝ ከጸጋው በታች የሚመላለስ ልጅ ነኝ።
እሺ ቀጥልሽ። እና እዚህ ቦታ ሲያስረዳን እኛ በመጀመሪያ አብርሃም ጽድቅን ማስቆጠር አልቻሉም። በእምነት ብቻ የሚመጣውን መሲህ በማመን ብቻ ድነዋል። ነገር ግን እኛ የጸደቅነው ያ እነሱ ባመኑት ልክ ሳይሆን ኢየሱስ በመስቀል ላይ በሞተው በእርሱ አምነን ዘላለማዊ ሕይወት አግኝተናል። ኢየሱስ ፍጹም አምላክና ፍጹም ሰው ሆኖ ኢየሱስ ፍጹም አምላክና ፍጹም ሰው ነው። በፍጹም አምላክነቱ አሁንም በሰማይ በፍጹም ሰውና በፍጹም አምላክነቱ ነው ያለው። በፍጹም አምላክነቱ ይፈርዳል፣ በፍጹም ሰውነቱ ስለኛ ያማልዳል። ለምሳሌ አንድ ሰው ኃጢአትን ከሰራ እኛ ጋር አሁን በጾም መልፋት የለም፣ እንዲህ ብዙ ስራዎችን መስራት የለብንም። የሆነ እኛ በጌታ ዘንድ የሆነ ጸጋውን አግኝተን እኛ ከጌታ ጋር ለመገናኘት እንጾማለን እንጂ ለመስራት ወይንም ጽድቅን ለማስገኘት አንጾምም። ምክንያቱም ኢየሱስ በአንድ ሰርቷል፣ በሰማይ ያማልዳል። አቤት አምላክ ይሞታል አይሞትም? ነገርኩ እኮ ቅድም አምላክ አይሞትም። የሞተው ለምሳሌ እንዴት እንደሆነ ልንገርህ። ለምሳሌ ቴዲ አንተን ራሱ ሊጠይቅ ቴዲ አቤት ይሞታል ወይስ አይሞትም? አምላክ ይሞታል የሚል ጥቅስ ስጠኝና ችግር የለውም በቃሽ፣ እንለፈው። ወደ ሌላ ጥያቄ። አምላክ ይሞታል አይሞትም? አምላክ አይሞትም። በጣም ጥሩ። እንደሱ ከሆነ እንዴት ብለህ አምላክ አይደለም ማለት ነው አይደለ? ልንገርህ፣ ኢየሱስ ፍጹም ሰው ነው ብላችሁ ነው አይደለም? ፍጡር ነው ብላችሁ አይደለም የምትወስዱት? እሺ ያው ልጠይቅህ እንጂ ሰው ነው አይደለም የምትሉት? ፍጡር ነው የምትሉት አይደል? እሺ ፍጡር የሞተውን ማስነሳት፣ ሽባውን መተርተር ይችላል? እስቲ እሱን ብቻ ንገረኝ። ፍጡር የሞተውን ማንሳት ወይንም የሞተውን ከሞት ማንሳትና መቃብር ከመቃብር ውስጥ አንተ ሙታና ተነስ ብሎ ሰው ፍጡር ወይንም የሞተውን ያስነሳል? እሱን ብቻ ንገረኝና እኔ ዛሬ ጉዴ ይፈላል። ምንድነው ጉዴ የሚፈላው? እስልምናን ትቀበላለህ? እንደዛ ማለት አይደለም። እስቲ እሱን ብቻ ጥያቄ መልስልኝ። ፍጡር የሞተውን ያስነሳል? አዎ ያስነሳል። ያስነሳል ነብይ ላሳይ ራስ የገዛ መጽሐፍ ነው። እሺ ፍጡር የሆነ ውሃውን ወደ ወይን ይቀይራል? ፍጡር አንድን ጨርስ እንጂ የመጀመሪያውን። አዎ ፍጡር ሙታንን ያስነሳል። ማስረጃ ለስተህ ከገዛ መጽሐፍ? አዎ ስጠኝ። መጽሐፍ ልይዛል አንተ? አዎ ይያለው ከመጽሐፍ እያነበብኩ እኮ ነው። አብሽር። እስቲ ንገረኛ። ከፍታለሁ። ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ከ31 ጀምረህ እስከ መጀመሪያ ልንገርህ፣ አንድ ነገር ልንገርህ። በብሉይ ኪዳን ዘመን እነሱ በጸጋ በብሉይ ኪዳን ዘመን ያረጋሉ። በብሉይ ኪዳን ዘመን ምክንያቱም እነሱ በብሉይ ኪዳን ዘመን ለምን እንደሚያደርጉ እኔ አስረዳሃለሁ። ስማ አሁን አውጣና አንብበው። يلا አንብብ። ያውና ሙታንን ያስነሱ ሰዎች አሉ። የለም ብሎ ነበረ። ልክ ሲኖርበት ጊዜ ምን አለ? የሚያስነሱ ሰዎች አሉ። ማን ነው ትልቅ ላይ ያደረጋችሁት? እኔ ምንም አይታየኝም እኮ ገስት ላይ ምናምን ማን እንዳለ ስማቸው አይታየኝም። እኔ ነኝ እሱ እሺ ያውና አሁን እዚህ ጋር ሙታንን ያስነሱ ሰዎች አሉ ወይ ብላችሁ ብዙ ጊዜ ትጠይቃላችሁ። ክርስቶስን አምላክ ለማድረግ የሚገርማችሁ ከሰዎች ጋር ያወዳድሩታል። ሰው እንደሆነ ያውቃሉ እኮ። የምን ሰዎች ማን ናቸው? እና ተመልከት። እሺ ያው ሙታንን ያስነሳ ሰው አሁን ልናሳይህ ነው ባጭሩ። ኤልሳዕም ወደ ቤት መጀመሪያ የሕግ ዘመንና የጸጋ ዘመንን ለይተህ ይወቅ። ና ያውና ጉድህ ሊፈላ ነው። ጉዴ ሊፈላ ነው ብለሃል። አሁን ጉድህ ሊፈላ ነው። አንተ ራስህ ጉዴ። መጀመሪያ እኔን አዳምጥ። ትስቃለህ እንዴ? መጀመሪያ እኔን አዳምጠኝ። እሺ ጥቅስን አንብበው አንድ ጊዜ። ና ሙታንን ያስነሳ ሰው ልናሳይህ ነው። አንብበው። አሁን አላንብብም። መጀመሪያ የብሉይ ኪዳን ዘመን ወይንም የሕግ ዘመንና የጸጋን ዘመን ለይተህ ይወቅ። አዲስ ኪዳን ሙታንን ያስነሱ ሰዎች እንስጠህ። በቃ ስተኛው። እሺ ጳውሎስ እና ዋናቸው ጴጥሮስ አስነስተዋል። አሳየው እንደዚህ ያ ልክ ፍትለት። ቆይ አንዴ 30 ሰከንዶች ያጠብቀኝ። ከአዲስ ኪዳን ከጸጋ ከምትለው ላውጣለህ።
ጸጋው የበዛልህ በጸጋው የምትመላለስ ነህ አይደለ ቴዲ? እንደናንተማ እኔ እየሰራውማ አለፋም። አንዴ ድኛለሁ። አንዴ ድነሃል። አሁን ኢየሱስ ክርስቶስን አታመልከውም ማለት ነው? አትሰራም? ለምን አልሰራም? ለምን አላመልክም? እሱ የሚያግደኝ ነገር አለ። እሱ ሌላ ነገር ነው። አሁን አልሰራም አላልክም እንዴ? እሰራለሁ አልክ እኮ። እሱ እሰራለሁ ያልኩት እኮ የሆነ ለመጽደቅ ከኃጢአት ለመውጣት በብሉይ ኪዳን ዘመን ሰዎች እኮ ከሞት ሰዎችን የሚገዛው ሞት ስለሆነ ከዛ ለማምለጥ ይሰራሉ። እኔ ደግሞ ከሞት ለማምለጥ የሚሰራው ስራ የለኝም። ከጸጋ በታች ስለምኖር እኔ የሚገለኝ የሚገዛኝ ሞት የለም። እያዳመጥከው ወንድ ልጅ ነህ፣ ረጋ በል እሺ። ስለዚህ ስራ አያስፈልግም ለመዳን ማለት ነው አይደለ? አው አልቋል። አንድ በቃ እንደሱ ከሆነ ኢየሱስ ክርስቶስን ባታመልክም ችግር የለውም ማለት ነው። ድነሃል። እንደዛ አላልኩም እንዴ? ስራ እኮ ነው ማምለክ። አምልኮ ስራ አይደለም እንዴ? አይደለም። አምልኮ ስራ አይደለም የሚል ማስረጃ ሰጠኝ። አሁን እኔ ለአንተ ስለ አምልኮ ማስረዳት አለብኝ? ላስተምር ስለ አምልኮ? አዎ አስተምረን። የቱ ጋ ነው አምልኮ ባይሰራም ሰውዬው ድኗል የተባለው? ክርስቶስን ባታመልክ ብትክድ ድነሃል ማለት ነው። እና ያው እና አሁን እዚህ ጋር ሙታንን ያስነሱ ሰዎች ተመልከት፣ በጸጋው እየኖሩ ያሉ። ይታያል። ማን ነው ስምህ? ቴዲ። አንዲት ሴት ይናገራል መጽሐፍ ቅዱስ፣ ሁላችሁም ያን ጊዜም ታማ ሞተችና በደኗን አጥቦ በሰገነት አስተኛት ይላል። ስለ አንዲት ሙታን ሴትዮ ነው የሚናገረው። ሞተች፣ በደኗን አጥበው ሬሳዋን በሰገነት አስተኛት። ከዛ ጴጥሮስ ተነስተው አብሯቸው ሄደ። በደረሰም ጊዜ በሰገነት አወጡት። ባልቴቶችም ሁሉ ወደ እርሱ መጥተው በፊቱ ቆሙ፣ ያለቅሱም ነበር። ዶርቃስም በሕይወት ሳለች የሰራችውን ቀሚሱንና መጎናጸፊያውንም አሳዩአት ይላል። ጴጥሮስም ሁሉን ካስወጣ በኋላ ተንበርክኮ ጸለየ። ወደ በደኗን መለስ ብሎ ጣቢያ ሆይ ተነሽ አላት። እርሷም ዓይኖቿን ገለጠች ይላል። ተነሽ አላት። ጣቢታ ሆይ ተነሽ አለ። ማን ያለው? ጴጥሮስ። እርሷም ዓይኖቿን ገለጠች። ያን ጊዜም ጴጥሮስን አየችው። ተመለስ ቴዲ። ቴዲ መልሱት። አንዳችሁ ቴዲ መልሱት። ተነሺ ብሎ የሞተችውን ሬሳ ከሙታን በኩል ጴጥሮስ ጣቢታን ሲያስነሳ የሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ ይናገራል። በአዲስ ኪዳን ከብሉይ ኪዳን ስናመጣ አልቀበልም ነበር ያለው። በአዲስ ኪዳን ላይ ጴጥሮስ እና ጳውሎስ የሞተውን ሲያስነሱ ነበረ። ኢየሱስ ጸልየዋል፣ ጴጥሮስም ጸልየዋል። ሁለቱም ስለሰማኝ አወኩን ያለው ጸልዮ ነው ያስነሳው አልዓዛርን። ይሄኛውን ደግሞ ጸልዮ ነው ያስነሳው። ይሄው እሱ አሳይተናል። ልጁ አምልጧል፣ ትልቁ ላይ ሆነ